ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? እንደተለመደው ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ትረካው። ክቡር ድንጋይ ደራሲ ይስማዕከ ወርቁ። ክፍል 1። ማስጠንቀቂያ። በዚህ መጽሐፍ ውስጥ ወይም በዚህ ትረካ የሚገኙትን የአስማት ቃላት በመሞከር ለሚመጣው ችግር ደራሲው ወይም ተራኪው ተጠያቂ አይደለም። በአስማት ወደ ውሻነት ተለውጫለሁ። ማንም ይህን እውነት ለማመን ቢቸገር ተቸገረ አይባልም። ይህንን ታሪክ ለመቀበል እንኳን ሌላው ለኔም ቸግሮኛል። የማንም እምነት እኔን ከውሻነት አይመልሰኝም። ይህ ታሪክ እውነት ቢሆን ባይሆን የሚቸግረው ላይኖር ይችላል። አይኖር። የእውነቱን የማይኖር፣ የእውነቱን የማይስቅ፣ የእውነቱን የማያለቅስ ትውልድ ይህንን አስቸጋሪ ሐቅ እንዲያመን አይገደድም። ሐቁ ግን ይኸው ነው። በአርያ ሥላሴ የተፈጠርኩት ሰውዬ በአርያ ቡቺ ከች ብያለሁ። ሰው ነበርኩ። እነሆ አሁን ግን ውሻ ነኝ። እንደ ምጣድ ቄጥ የከሰልኩ ውሻ። ይሄው ወደ አንድ ጥርት ያለችና ከፈሳሽ የተሰራች መስተዋት ወደ መሰለች ምንጭ ዳር ደርሼ መልኬን ውሃው ውስጥ እየተመለከትኩት ነው። ሰዓት እላፊ የመሰልኩ ጥቁር ውሻ። አይኖቼ እንሶስላ የሞቀ መዳፍ መስለዋል። ጆሮዎቼ እንደ ሰልቫጅ ኮሌታ ታጥፈው የመስሚያ ቀዳዳዎቼን ሸፍነዋቸዋል። አዎ፣ የፈራሁት ነገር ደርሷል። ከልጅነቴ ደክቼ በትጋት ለማመደው የነበረው አስማት ጉድ ሰርቶኛል። አስማቱ ይሰራል ብዬ አስቤው አላውቅም ነበር። ይህ ቅልብልብነቴ ጉድ ሰርቶኛል። አዎ፣ ወደ ውሻነት ተለውጫለሁ። ግር ይላል አይደል? ልክ ነው። እኔንም ግር ብሎኛል። ያስደነግጣል አይደል? አዎ፣ ብርክ ይዞኛል። የጋለ ሰይፍ የመሰለ ረጅም ምላሴን አውጥቼ እያለከለኩ ነው። ለሐጬም የሉሲ ዘመን ሰው የድንጋይ ጩቤ የመሰሉ ስለታም ጥርሶቼ በታች እየደፈቀ የከሰል ምድጃ በመሰለ ከንፈሬ ላይ እየተዝረበረበ ነው። ምን ተፈርዶ ነው? አዎ፣ ውሻ ሆኛለሁ። ውሻ። በምንጩ ውሃ ውስጥ የተገላወደ ምላሴ እየተጥበረበረ ውሻ መሆኔን ይመሰክራል። ለመሆኑ የት ነኝ? ያለሁትን አላውቅም። ጥቅጥቅ ያለ ደን መሃል እገኛለሁ። በሐመልማል የተጀቦነ ጫካ ውስጥ ከአእዋፍ ጫጫታ በቀር የሚሰማ የሰው ድምፅ የለም። ሰው አልኩ። ሰው? ከእንግዲህ ሰው ምኔ ነው? ሰው መሆኔን ይቅርታ፣ ሰው እንደነበርኩ በምን ልሳን እነግረዋለሁ? ከእንግዲህ ሰው ምኔ ነው? አንደበቴ ቋንቋውን አይናገር፣ ልሳኔ ልሳኑ አይደለ። እንግዲህ ዕጣ ፈንታዬ ውሻነት ነው። እንደ ውሻ እታያለሁ፣ እንደ ውሻ በላለሁ፣ እንደ ውሻ እጠጣለሁ። ኧረ እንዲያውም ጠምቶኛል፣ ረሃቡም ጠንቶብኛል። ወደሚንፎለፎለው ምንጭ ተጎነበስኩ። ለመጀመሪያ ጊዜ እንደ ውሻ ለመጠጣት ሞከርኩ። ቀይ ምላሴ መጭለፍ እያለ ከምንጩ የጨለፈው ጥሜን አልቆረጠውም። ይባሱኑ ምንጩን ለውሶ አጎሸው። የጎሾው እስኪጠራ ጠብቄ እንደገና እንቦረጨቀው ገባው። እንደ ሰው ነበር እንጂ አንድ አቅድቆ ጭልጥ አድርጎ መጠጣት። ታዲያ ምን ያደርጋል? ከእንግዲህ ሰው መሆን ይናፍቀኛል። ከእንግዲህ ሰውነት ትዝታዬ ብቻ ነው። ወይኔ በቃ ውሻ ሆንኩ። ምን አይነት መጥፎ አጋጣሚ ነው!
እንዴት አንድ የተከበረ ሰው ውሻ ሆኖ ራሱን ያገኘዋል? እርጉም ቀን። ይህን እውነት እየመረረኝም ማመን አለብኝ። አዎ ወደ ውሻነት ተለውጫለሁ። ሰው ሳለው ለብሼው የነበረው ኮትና ሱሪ በውሻ እግሮቼ ስር ወልቆ ወድቋል። በአስማት ወደ ውሻነት ከተለወጥክ እንዴት እንደገና በአስማት ወደ ሰውነት አትለወጥም ትሉኝ ይሆናል። ቀኑን ሙሉ ስሞክር ያልኩት ይሄንኑ ነው። ወደ ሰውነት የሚለውጠኝ የመመለሻው ምስጢር ህቡዓት ወይም ፓስዋርድ ተሰውሮብኛል። የመመለሻው አስማት መቼ ይህ ሁሉ ይሆናል ብዬ አሰብኩ። ይልቅስ ከሰውነት ወደ ውሻነት መለወጥ ምን ይመስላል በሉኝ። ምላሽም ያስደነግጣል፣ ያርበተብታል፣ ያንዘፈዝፋል ይሆናል። ከእንግዲህ ዲዲሞስ ዶሬ መሆኔን ማን ያውቅልኛል? በምን አንደበቴስ ዲዲሞስ ዶሬ መሆኔን እናገራለሁ? በምን? ልሳኔ ልሳነ ውሻ ነው። የምወዳት ባለቤቴና ልጆቼም ውሻነቴን እንጂ ሰውነቴን አይረዱም። ስሜ ብቻ ቀርቷል። ዲዲሞስ ዶሬ ማን ነው ብሎ አዲስ አበባ ውስጥ ማንም ቢጠይቅ መልስ አይዘገይበትም። ድብቁን ዕውቀቴን ማንም ባያውቀውም በግልጽ በሚታየው ሀብቴ ድፍን ደጃቹቤ ሰፈር፣ ድፍን ገዳም ሰፈር ያውቀኛል። አባቴንም የዘመን ደለል አልደበቀውም። ዶሬ ታዋቂ የቀዳማዊ ኃይለ ሥላሴ አማካሪ የነበረ ሰው ነው። ሊቅነቱን የሚያሳብቁ አሻራዎቹ እስካሁን ይገኛሉ። በጥንቱ ዓለም ታሪክ ምርምር ተጠምደው ከነበሩ ተመራማሪዎችም አንዱ ነበር። ከ1936 እስከ 1950 ዓ.ም ድረስ በአክሱምና በአካባቢው በተደረገ የአርኪኦሎጂ ምርመራ ጉልህ አበርክቶ ካላቸው ሰዎች መካከል አንዱ አባቴ ዶሬ ነው። በግልም በጋራም ባደረጋቸው የጥንቱ ዓለም ምርመራዎች ጉድ የሚያሰኙ ግኝቶችን አበርክቷል። ከነዚህ መካከል በብሔራዊ ሙዚየም ውስጥ የተቀመጡትም ይገኛሉ። ሆኖም በቤቱ ውስጥ አስቀምጧቸው የነበሩት ህቡ ጥቅሎች አያሌ ናቸው። በ1942 ዓ.ም አክሱም ውስጥ ያገኛቸው የአስማት ጥቅሎችን እድሜ ልኩን ደብቋቸው ይኖር ነበር። ጊዜው ሲደርስ ብቻ ጥቅሎቹን ለኔ አስተላልፎ አርፏል። እነዚህን ጥቅሎች በጥንቱ ታዋቂ ኢትዮጵያዊ አስማተኛ አኪላስ ስም የአኪላስ ጥቅሎች ሲል ሰይሟቸዋል። በጥቅሉ በጥንቱ ዓለም ምስጢር ሰምጬ እንድኖር ያደረገኝ አባቴ ነው። ከ53 ዓመት ዕድሜ ውስጥ ከፊሉ ለትምህርት እኩሉ ለጥንቱ ዓለም ጥናት የዋለ ነው። የአርኪኦሎጂ፣ የፊሎሎጂ፣ የአንትሮፖሎጂ ትምህርቶችን በተለያዩ ሀገራት ተምሬያለሁ። በስራዬ ሀብትን፣ በትምህርቴ ዕውቀትን ባካብትም በግሌ በተዘፈኩበት የአስማት ዓለም ውስጥ ቀልጬ ቀርቻለሁ። ይሰራል አይሰራም ከሚል አጉል ሞካሪነት የተነሳም ይኸው ወደ ውሻነት ተለውጬ እርፍ አልኩ። ከባለቤቴና ከልጆቼ ከተለየው አያሌ ቀናት አልፈዋል። ናፍቀውኛል። ውሻ ሰውን ደግሞ የበለጠ ናፈቁኝ። ታዲያ ምን ዋጋ አለው? የልጆቼን ናፍቆት መወጣት አልችልም። 15 ዓመት ከመንፈቅ የሆናት ልጅ ኤደን እስከ ፍልቅልቅ ሳቋ አይኔን በናፍቆት ጋረደችው። 8ኛ ዓመቱን ሊይዝ ጥቂት ቀናት የቀሩት ልጄ አኪላስም እስከ ኩርፊያው ናፈቀኝ። የባለቤቴ ውበት አይኔ ላይ ተዘበበ። አላፊ አግዳሚው ወንዱላ በሷ አጠገብ ሲያልፍ እንደ ብሔራዊ ቲያትር የአንበሳ ሐውልት አንገቱን አጣሞ ይገተራል። ፈገግታዋ እንደ ሱፍ አበባ ነው። ሳቋም የማይመሽ ቀንን ያደምቃል። ልጇም እንደ እርሷው ፍልቅልቅ የሆነችው በእርሷ ወጣ ነው። እኔም በሆን የአሁኑን ያደርገውና መልከ ጥፉ አልነበርኩም። ከእርሷ እንደማልተናነስ አውቃለሁ። ባለቤቴን ያገኘሁበት መልካም ቀን ትውስ አለኝ። ክረምት ቢሆንም ብሩህ ጠዋት ነበር። ሲወርድ ያደረው ዝናብ ዳጡን ተክቶ ባርቷል። በዚህ ፈተት ያለ ጠዋት መኪናዬ በመበላሸቷ ምክንያት በእግሬ ወደ ሥራ ቦታ ለመጓዝ
ከበሬ ወጥቼ መንገዱን እንደተቀላቀልኩ አንዲት ዳሌዋ የኮራ ቆንጆ ሴት ከኋላ መታ ከፊት ለፊቴ ቀደመችኝ። ጥቂት ከፊቴ ስትራመድ ቆይታ አንጀል አልጧት ተጠቀለለች። አጭር ቀሚሷ በጭቃ ዳከረ። ፈጠን ብዬ አፋፍሻ አነሳኋት። ኮቴን አውልቄም ወገቧ ላይ እንድታገለድመው ሰጠኋት። በጥብቅ አመስግናኝ ኤፍራታ ስትል ስሟን በማስቀደም ተዋወቀችኝ። እኔም ዲዲሞስ ስል ስሜን ከእጅ እኩል ዘረጋው። ከዚች ቀን ጀምረን በየቀኑ መገናኘት ጀመርን። ብዙም ነገር ያሳለፍን። እንደወደደችኝ የገባኝ አጣድፋ ስታገባኝ ነበር። ጎደሎ ቀን። ያ ሁሉ ቀረ። ጎደሎ ቀን፣ እርጉም ቀን። ከእንግዲህ እንዴት አድርጌ ነው ልጆቼን የማቅፋቸው? ባለቤቴን በምን አፌ ነው የምስማት? ውሻ ነኛ፣ ጥቁር ውሻ። ባለቤቴ ደግሞ ጥሎባት ጥቁር ውሻ አትወድም። አንድ ጊዜ የስሪያ ወቅትን ጠብቆ ውሻችንን ለመስረድ ግቢ ውስጥ እየገባ ያስቸገረንን ሻንቅላ ውሻ ስታይ መኝታ ቤት ገብታ ስትቆልፍ አስታውሳለሁ። ይህ ብቻ አይደለም። በሌላ ቀን ያ ጥቁር ውሻ በራችን ላይ ተረሽኖ ተኝቷል። ብጠይቃት የመለሰችልኝ መልስ ያኔ ምንም ባይመስለኝም አሁን ላይ ግን ያስደነግጣል። ለስሪያ የመጣውን ውሻ ሙርጡን ወደ ማህደሩ ሳይመልስ በተለበለበ ፍልጥ ጉተናው ላይ ተርክካ እንደገደለችው ትዝ ሲለኝ ብትት ብትት እላለሁ። ወንዱ ልጅ ግን የሷ ተቃራኒ ነው። ውሻ ይወዳል። ለሟቹ ጥቁር ውሻም ከሚበላው ቆርሶ ሲያበላው አስታውሳለሁ። ለማንኛውም ወደ ቤቴ መድረስ ከቻልኩ ሁለት ተቃራኒ ነገር ይጠብቀኛል። የልጅ ቁራሽና የባለቤቴ ፍልጥ። ግን የት ነው ያለሁት? ያለሁበት ጫካ ምስራቅና ምዕራቡ፣ ሰሜንና ደቡቡ አይታወቅም። ጀንበሯ ግን ብላቴኖች እንደለጓት ኳስ በረጃጅሞቹ ዛፎች ውስጥ ከተደበቀች ቆይታለች። ውድማ ጫካ ውስጥ መሆኔን ረስቼዋለሁ ማለት ነው። ሆሆ እረ ላምልጥ፣ ቢያንስ ከጫካው ልውጣ። ግን ወደ የትኛው አቅጣጫ ልሩጥ? ብዙ ካመነታው በኋላ አቦ ሰጡኝ ፈተለክ ጀመር። ለ20 ደቂቃዎች ያህል ያለማቋረጥ በጫካው ውስጥ እንደ ሚሳኤል መጎንጨፌን ቀጠልኩበት። እስካሁን ክፉ ነገር አልገጠመኝም። ረሃቡ ግን እየመረመረኝ ነው። ይህ በፍጹም ያላሰብኩት ጉዳይ ነው። ምን መብላት እችላለሁ? ለመጀመሪያ ጊዜ ሩጫዬን ገትቼ ቆምኩ። ዙሪያ ገባውን ተመለከትኩ። ላይን ያዝ እያደረገ ነው። ደግነቱ ወደ ውሻ ስለወጥ አይኔን በባውዛ ቀይሮልኛል መሰል። ጨለማው አልበገረውም። የሚበላ ነገር አነፈነፍኩ። ግን ምን ልበላ ነው? መቼስ ከእንግዲህ እንደ ውሻ እንጂ እንደ ሰው መመገብ አልችል። ምግብ ከለባት እንጂ ምግብ ሰባል አገኝ። ቀይ ወጥ የለመደ ወዴ ትራፊ አጥንት ሊመክተው አይችልም። ደግሞ ዘንድሮ አጥንት የሚያስተርፍ በላተኛ ተገኝቶ የአዲስ አበባ በላተኛ አንበሳ በክርኑ የማይሰብረውን ቅልጥም እንደ ሽምብራ ቁርጥምጥም አድርጎ ከዋጠ በኋላ አጥንት እንደ ወፍጮ የሚከካ ክራንቻ የሰጠውን አምላክ ያመሰግናል። የአጥንት ጠር የሆነ ባህላችንን ባሰብኩ ቁጥር አንድ ታሪክ ትዝ ይለኛል። በድሮ ጊዜ አንድ አበሻ ሞስኮ ለትምህርት ይላክና ይከርማል። አንድ ማታ ከሩሳዊ ጓደኛው ጋር ራት ሲበላ ሀበሻው ከፊቱ የቀረበለትን ቅልጥም አንስቶ እንደ ካሮት እየቆረጣጠመ ወደ ውስጥ ያሰናብተው ገባ። ይህንን በግርምት የተመለከተው ሩሳዊ ስማ ወዳጄ፣ ለመሆኑ እናንተ ሀገር ውሻ ምን ይበላል ሲል ይጠይቀዋል። ሀበሻውም ድንች ነዋ በማለት ቀብረር ብሎ መለሰ። ድንች ለሩሲያዎች ተወዳጅ ምግባቸው ነው። ሹላ አፍንጫዬን ወደ ሰማይ ደግኛ ነፈነፍኩ። አንድ ነገር ሸተተኝ። መንገድ ባይኖረኝም ወደ ምሮጥበት አቅጣጫ አይደለም ሽታው ይመጣልኝ። ወደ ግራ በኩል ነው። እየመሸ ቢሆንም
ምናልባት ረሃቤን የሚያስታግስ ነገር አገኝ ይሆናል በሚል ተስፋ ወደዛው ገሰገስኩ። ይህን መለያጣ ረሃቤን ካላስታገስኩት ተልፈስፍሼ መውደቄ ነው። ከወደኩ ደግሞ መነሳቴ ህልም ሆኖ ሊቀርብኝ ይችላል። እየመሸ ቢሆንም ጫካው በአደገኛ አውሬዎች መሞላቱ አይቀሬ ነው። በዚህ አቅሜ የትኛውንም አደጋ ልከላከል እንደማልችል እርግጥ ነው። ድንገት በአደገኛ አውሬዎች ብከበብ ጅራቴን ቆልፌ ከመንቆራጠጥ በስተቀር ሌላ የማደርገው ነገር አይኖርም። ይህን እያብሰለሰልኩ በመሮጥ ላይ እንዳለው አንድ እንደ አሮጌ ነጋሪት የሚያስገመግም ድምፅ ቀጥ አደረገኝ። አውቄዋለሁ። እሱ ነው። የጅብ ድምፅ። አዎ፣ የጅቦች ጊዜ ነው። ለሰው ዘር መሽቷል፣ ለጅብ ዘር ነግቷል። የኔ ጊዜ ከጀንበሯ ጋር አብሮ መጥለቁን አልተገነዘብኩም ለካ። የፈሩት ይደርሳል፣ የጠሉት ይወርሳል ይሉሃል። ይሄ ነው። ቆሜ እንዘፈዘፍ ጀመር። ጥቁር ጸጉሬ እንደ ጃርት ሾህ ሲቆም ተሰማኝ። ፍርሃት ኤሌክትሪክ እንደጨበጠ ሰው አካላቴን አንዘፈዘፈው። ቆሜ በፍርሃት ብርክ ስዘፍን ቆይቼ በደመ ነፍስ ወደ ሸተተኝ ነገር ተፈተለኩ። ከደቂቃዎች በኋላ ወደ ሸተተኝ ነገር ደረስኩ። የፈጣሪ ያለ ነፍሱ ያልወጣች አህያ ወድቆ ያጣጥራል። አህያ ነው። ቀርቤ ሁለመናውን ተመለከትኩት። ተገጣጥቧል። ከኋላው ነፍሱ በጅራቱ በኩል ልትወጣ ይመስል ጅራቱን ያወናጭፋል። በኋላው በኩል ዞርኩ። ተሳስቻለሁ። አህያው ሴት ነው። ሴት አህያ ነች። ዙሪያዋን እዞራት ጀመር። ቡናማ አይኗ ፈጥቷል። ዛጎል የመሰለው ነጩ የአይኗ ክፍል የሻገታ ይመስላል። አሳዘነችኝ። አህያ ልበላ አላደርገውም። ውሻ ልሁን እንጂ ሰውም እኮ ነኝ። አካሌ እንጂ አይምሮዬ እኮ ሰው ነው። ላይ እንጂ ውስጤ እኮ ውሻ አይደለም። ወይ ፈተናዬ! ለነገሩ እኮ መበላቱ አይቀርም። የጅቦች ድምፅ እኮ መዝሙር አይደለም። እሷን ሊቀራመቱ የሚጠራሩ ጅቦች ድምፅ በርክቷል። ልብላት ልተዋት? ምን ነው? እኔ እኮ ዲዲሞስ ዶሬ ነኝ እኮ። አህያ ልበላ? የዛሬን ያደርገውና የተከበርኩ ሰው ነበርኩ። አጉል ይህን ሳብሰለስል በጅብ መንጋ ተከበብኩ። የጅብ መንጋ እያሽካካ ከበበኝ። በሳቅ መሰል ድምፁ ተንበቀበቀብኝ። ምን ኃይል እንደወረወረኝ ሳላውቀው ከከበበኝ የጅብ መንጋ መሃል አመድረፍ ብዬ ተፈተለኩ። ምን አይነት ጉልበት፣ ምን አይነት ኃይል ነው! በየት እንደዘለልኩ ምን እንደረገጥኩ ሳላውቀው ጅቦቹን አምልጫቸዋለሁ። ለነገሩ የአህያ ሲሳይ ቀርቦላቸው እኔን የሚከተሉበት ምንም አይነት ምክንያት የላቸውም። አህያዋን እንዴት እንደተቦጫጨቋት በአይነ ህሊናዬ ሳልኩት። ጭርግድ ላጥ መሽለቅ፣ ድምጿም የሚቀራቸው አይመስልኝም። እሷን ተቋድሰው እኔን ይከተሉኝ ይሆናል እንጃልኝ። ጫካው ማለቂያ የለውም። እኔ ግን በማላውቀው ኃይል እንደ ጥንግ እየተወረወርኩ ነው። ሰው እያለሁ እንደማውቀው ሰዎች በተፈጥሮ የተሰጣቸው አድሬናሊን የሚባል ቅመም በሰውነታቸው ውስጥ ይገኛል። እኔን እንደ መልአክ የተራዳኝ ቅመም ግን ሰው እያለሁ የኢያሪኮን ቅጥር የሚያህል አጥር ያዘለለኝን እሾሁን የአበባ ያህል ያስጨበጠኝን ይልቃል። ከሰው ወደ ውሻነት በአስማት ባልለወጥ ኖሮ ይህን ያህል ስለ ውሻ አፈጣጠር አላስብም ነበር። አሁን ግን ውሻ ነኝና ስለ ውሻ የማሰብ ግዴታ አለብኝ። በአይምሮዬ የሰው ይሁን እንጂ ከቆዳዬ ጀምሮ ያው የውሻ አካል ነው ያለኝ። ሰው ያለው ስለ ውሻ አፈጣጠር የማውቀው ጥቂቱን ነው። ግራጫ ቀለምን በመለየት የውሾች እይታ ከሰዎች በግማሽ ያነሰ መሆኑን አውቃለሁ። ውሾች ለሚንቀሳቀስ ቁስ ያላቸው እይታ ከፍ ያለ ነው።
ከ800 እስከ 900 ሜትር ርቀት ጌታቸውን መለየት ይችላሉ። እኔ ግን ገና ጌታ በመቤትም የሌለኝ ውሻ ነኝ። ጥቅጥቅ ያለውን ጫካ በዚህ ድቅድቅ ጨለማ በማቋረጥ ላይ ነኝ። ውሾች በዝቅተኛ ብርሃን ውስጥ የማየት አቅማቸው ከፍተኛ መሆኑን የተገነዘብኩበት በዚህ ጨለማ ውስጥ ትንኝ ሳትቀር እያየሁ ከምንም ቋጥኝና ግንድ ጋር ሳልጋጭ በዚህ ፍጥነት እየሮጥኩ በመሆኔ ነው። ሰው በሆን ኖሮ ይሄኔ ግንባሬ 10 ቦታ ተፈነካክቶ የዋዝ የቅል መስዬ ገባ ነበር። ሳይንቲስቶች እንዳረጋገጡት ሰዎች 180 ዲግሪ ጎንና ጎን በአንዴ ማየት ሲችሉ ውሾች ግን እኛ ውሾች ግን 270 ዲግሪ ዙሪያ ገቡን ማየት እንችላለን። እኛ ውሾች ሰው እንደነበርኩ ጭራሽ እየረሳሁት ነው እንዴ? ከሰዎች እጅጉን በላቀ ሁኔታ ከትንሹ የ40 ሄርዝ ኮሽታ እስከ ትልቁ 60,000 ሄርዝ ጆሮ የሚበሳ ድምፅን የመስማት አቅም አለን። ይህም ማለት የሰዎችን 4 እጥፍ የሚሆን የመስማት ችሎታ አለን ማለት ነው። ሌላው ታላቁ ችሎታችን እርጥበት በማይለየው አስማተኛ አፍንጫችን አማካኝነት ጥሩ የማሽተት ብቃታችን ነው። የአይምሮአችንን አብዛኛው ክፍል ኦልፋክተሪ ነርቭስ በሚባሉና ሽታን በሚለዩ የነርቭ ሕዋሳት የተሞላ መሆኑን በኩራት መናገር እችላለሁ። ሰው ያለው ውሾቹን በዚህ የአነፍናፊነት ዝናቸው አደንቃቸው ነበር። የሆነ ያልሆነውን በማሽተት በሽታ መሞላቱና በግማት መሰቃየት በከፊል ሰው እንደመሆኔ መጠን አሰቃቂ ነው። የባለቤቴን መልካም መዓዛ፣ የልጅን የአንገት ስር ጠረን ከእንግዲህ ለማሽተት ባልታደልም መዓዛቸው እንኳን በሩቁ እንዳያውደኝ የሆነ ያልሆነውን ግማት ይህን መልካም እድሌን እንደሚነፍገኝ ጥርጥር የለውም። ይህን ሳሰላስል ከአንድ አስደንጋጭ እውነት ጋር ተላተምኩ። እኔን ሆኖ ላየ ሰው ይሄ አሳዛኝ እውነት ብርክ የሚያስይዝ አስደንጋጭ የውሻ አፈጣጠር ነው። የውሾች አማካይ ዕድሜ ከ13 ዓመት አይዘልም። እስካሁን በምድር ላይ ረጅሙን ሕይወት የቀጨው ውሻ በ29 ዓመቱ ነው የሞተው። ድንቄም ረጅም ዕድሜ። ሕይወቴ በውሻ ሕይወት፣ ዕድሜ በውሻ ዕድሜ፣ ኑሮዬ በውሻ ኑባሬ፣ ምንዳዬ በውሻ ምንዳ፣ ደርጎዬ በውሻ ደርጎ ተሰፍሮልኛል። አያችሁ ክፉ ጣይን። በአስማት ከሰውነት ወደዚህ ጥቁር ውሻነት ስለወጥ የዚህ ውሻ ዕድሜ ስንት እንደሆነ እንኳን አላውቅም። ትልቅ ውሻ ነው ማለቴ ትልቅ ውሻ ነኝ። ዕድሜ ወይም የገባሁበት የውሻ ዕድሜ ከ10 ዓመታት በላይ እንደሆነ ጥርጥር የለውም። ያው ማለት ከውሻው የዕድሜ አማካይ ደርሻለሁ ማለት ነው። የሞት ዱካ ወደ ጉበኔ እየቀረበ ነው። እረ በመለሽ ያለ፣ እረ ከዚህ ውሻ ምን ያውጣኝ፣ እረ ከዚህ ውሻ ማን ያስወጣኝ? በምን ቋንቋ ለማን ልናገር? ብናገርስ እንኳን የማልናገረውን ማን በየትኛው የአስማት ዕውቀቱ ወደ ሰውነት ይመልሰኛል? እንደ አውሮፓ አቆጣጠር በ1939 የሞተውና ዕድሜ ዘልዛላው ተብሎ የሚታወቀው ብሉይ የተባለው አዛውንት ውሻ በ29 ዓመት ዕድሜው ነው ያረፈው። ድንቄም ዕድሜ፣ ድንቄም አዛውንት። አይ ብሉይ ኖረህ ሞተሃል። የብሉይን ዕድሜ ዘልዛላነት ጊኔስ ቡክ የተባለው የድንቃ ድንቅ ታሪኮች መመዝገቢያ መጽሐፍ አጃኢብ ብሎት ነበር። መጽሐፉ ይህም ዕድሜ ያልተረጋገጠ ነው በማለት በትክክል የመዘገበው በ26 ዓመት ከ9 ወራት ዕድሜው የተቀጨውን ፑስኪ የተባለ ውሻ ነው። የኔ ነገር ያለቀለት ነገር ነው። በቅርቡ ተሰናባች ነኝ። ወይኔ ዲዲሞስ፣ ለመሬት የከበድኩ አባወራ እንዲሆኝ ሞታለሁ ብዬ አስቤው አላውቅም ነበር። ስንት ህልም ነበር የመሰላችሁ። እስከ ህልሞቼ ልቀበር ነው። በቃ ምን ይደረግ፣ ይበለኛል አርፍ ያለች ጣት እንዲሉ ይኸው
29 ዓመት ብርቅ ወደ ሆነባቸው የውሾች ዓለም ተቀላቅዬ አረፍኩት። ሐዘን እንዲህ እያንገላታኝ ሰበር የመኪና ድምፅ ተሰማኝ። ቆየት ብሎ ደግሞ የከብቶች ጠረን ሸተተኝ። የት እንዳለው እስካሁን አላውቅም። ዳሩ ባውቅስ ምን ያደርግልኛል? ከዚህ በኋላ ንብረት የለኝ፣ ሀገር የለኝ፣ ምን የለኝ። ሰው ሸተተኝ። ጫካውን በሩጫ ጨርሼዋለሁ። አንድ ሸክም ከላይ ላይ የወደቀ መሰለኝ። ሰው ላይ ነው። ሰው የድሮ ዘመዴን። ሰው መሆን እንዲህ ያስቀናል ለካ። ግን በእርግጥ ሰው መሆን ያስቀናል? ለማንኛውም የሰው ሽታ ሲሸተኝ የደስታ ሲቃ መላ አካሌን አጥለቀለቀኝ። ቢያንስ ሕይወቴ ለዛሬ ታድራለች። አራዊት ስጋዬን ሳይቀሟት ሰው ወዳለበት ደርሻለሁ። እርምጃዬን ቀነስ አድርጌ እያደባው ወደ አንድ ጉብታ ወጥቼ ቁልቁል ተመለከቱ። ከማዶ ጭልጭል የሚል እሳት የሚነድባት ጎጆ ቤት ታየችኝ። ወደዚህ ደግሞ የሚጠገን ይሁን ፈርሶ የሚሰራ የመኪና መንገድ አለ። ዝቅ ብሎ ደግሞ የመንገዱ ሰራተኞች ጊዜያዊ መጠለያ ይመስለኛል እጅብ ያሉ ቆርቆሮ ቤቶች ይታዩኛል። ወደዚያው ገሰገስኩ። ረሃቤን የሚያስታግስ ትንሽ ፍርፋሪ በዚህ መንደር ውስጥ እንዳገኝ አጥብቄ ተመኘሁ። ከጥቂት ደቂቃዎች በኋላ መንገዱን ተሻግሬ እጅብ ወዳሉት ጊዜያዊ መጠለያዎች አጥር ተጠጋሁ። በዚህ መጠለያ ውስጥ ያሉት ሰዎች አልተኙም። እንግሊዘኛና ቻይንኛ እየቀላቀሉ እንደ ማማት ይንጫጫሉ። ይበልጥ ወደ አጥሩ ተጠግቼ አጮልቄ ስመለከት እሳት አንድደው ሲያወቁ ተመለከትኩ። ቻይናዎች ናቸው። 2 አበሾችና አንዲት ዜግነቷ በመልኳ የማትታወቅ ፈረንጅ አብረው ነበሩ። ሌላ አንዲት ልጃገረድ ሀበሻ አጥሩ ጥግ ከአንድ አውራ ጣት ከሚያክል ቻይና ጋር ትላፋለች። አጥሩን አልፌ ወደ ውስጥ ለመዝለቅ ስሞክር አንድ አስደንጋጭ ሐሳብ ከአይምሮ የተሰነቀረ። ቻይናዎች ውሻ እንደሚበሉ ሰምቻለሁ። አርደው በሚሞቁበት እሳት ጠብሰው ቢያጣጥሙኝስ? ክው ብዬ ደንዝዤ ቆምኩ። እስከ ስንት ህልሞቼ ቻይናዎች ጠብሰው ሊበሉኝ? ውሻ አለ ቻይንኛ በሚመስል እንግሊዘኛ አንድ እኔ ወዳለሁበት አጥር ጥግ ጠጋ ብሎ የአደንጓሬ ፍሬ የምታክል ብልቱን ከሙታንታው ስር በስንት መከራ ፈልጎ በማውጣት ሽንቱን የሚሸና ቻይና። መንቀሳቀስ አቃተኝ። እግሬን መንቀል ተሳነኝ። ደነዘዝኩ። እበላ ስል ልበላ የፈጣሪ ያለ ሕይወት ዳጥ የበዛበት የጭቃ መንገድ ሆናብኛለች። ሳላስበው አዳልጣ ከሰውነት ወደ ውሻነት ለውጣ የጉድ ሕይወት እንደመራ እያደረገችኝ ነው። ለአያሌ ደቂቃዎች ከአጥሩ ውጭ ቆሜ ወደ ውስጥ ሳጮልቅ ቆየሁ። ረሃቡ ጠንቶብኝ ከስቼ ተኩማትሬ የደገኛ ቆም መስያለሁ። ጠንቶብኛል። ወደ ውስጥ ለመዝለቅም ከአጥሩ ለመራቅም አቃተኝ። ቆራጥ ሰው ይቅርታ ቆራጥ ውሻ በሆን ኖሮ እሳት ወደሚነድባት ጎጆ ሄጄ እድሌን መሞከር ነበረብኝ። ለምን እዚህ ግቢ ውስጥ መግባት እንዳማረኝ አልገባኝም። ግቢ ውስጥ በሚንቀለቀለው የአዘቦት ደመራ ዙሪያ የተኮለኮሉት ቻይናዎቹና ሀበሾች አውካካሉ። ሴቷ ግን ብዙም አታወራም። ምናዊት እንደሆነች እስካሁን አላረጋገጥኩም። ወርቃማ ጸጉሯ ጀርባዋ ላይ ተነስንሷል። ከፊቷ ያለው ነበልባል የለበሰችው መሰለኝ። ፈጣኑን የቻይናዎች ንግግር ለማዳመጥ ከወዲያ ወዲህ ስቃብዝ ጸጉሯ እንደ ብርሃን ነዶ በአየር ላይ ይበተናል። በእሳት ወጋገን መሃል ቁልጭ ብላ ትታየኛለች። አይኖቿ ሰማያዊ ሲሆኑ
አንዳች ነገር እየተራቡ ይመስላሉ። ስታዳምጥ ራሷን ቶሎ ቶሎ መነቅነቅ አመሏ ሳይሆን አይቀርም። ከንፈሮቿንም በቀለብል ምላሷ ታረጥባለች። ከንፈሯ አፍ ላይ የተለጠፈ ቆንጅዬ የልብ ስዕል ይመስላል። ውሻ ሆኜ የሴትን ልጅ ውበት ይህን ያህል ማየቴና ማድነቄ ለራሴ ያስገርመኝ። ለነገሩ ሐሳቤን ወደ እርሷ በማድረግ ለጥቂት ደቂቃዎች ረሃቤን ረስቸዋለሁ። ምን ነው ባላስታወስኩት። ውሻ ስለሆንኩም እንደሆነ እንጃ ረሃብ ጥርሱን አውጥቶ እየጋጠኝ ነው። ባገኝ እንኳን በልቼ የምጠግብ አልመስልሃለኝ። በዚህ መሃል ከጓሮ በኩል 2 ቻይናዎች ብልቱ ያልተለያየ ስጋ በወሳንሳ ተሸክመው መጡ። አንድ ሌላ ሀበሻ ጠብደል ቢላዎች እያብለጨለጨ ብቅ አለ። ነፍሰ ገዳዩ እሱ መሆን አለበት። እሱ በደም ተጨማልቋል። ስጋው የውሻ ይሁን የፍየል የዱር አውሬ ይሁን የበግ አይለይም። እርፍ የሚያህል እንጨት በፊንጢጣው ገብቶ በአንገቱ ዘልቋል። ውስጥ ለውስጥ የዘለቀው እርፍ የሚያህል እንጨት ጫፍና ጫፉን ይዘው በወሳንሳ ካመጡት በኋላ እንደ እቶን ከሚንቀለቀለው ሰዓት ዳርና ዳር ከተተከሉት ባላዎች ላይ አንጠለጠሉት። ከአንገቱ ላይ ጭንቅላቱ ባለመኖሩ የውሻ ስጋ ይሁን የፍየል መለየት አልቻልኩም። ምናልባት የውሻ ይሆን ስለ ራሴን ጠየቅኩ። አይሆንም አይባልም። የውሻ ስጋ ከሆነ ብዬ ሳስብ 2 ስጋቶች አጥንቴ ድረስ ዘልቀው ወጉኝ። አንደኛው ስጋቴ ወደ ግቢው ከገባው ቀጣዩ ተጠባሽ እኔ ሆናል የሚለው ነው። ቀጣዩ ተጠባሽ ቢላው አንገቱ ላይ ሲያርፍ በአይነ ህሊናዬ ሳልኩት። አፌን ደምደም አለኝ። ወደ ሁለተኛው ስጋቴ ባልፍ ይሻላል። ይህንን ማሰብ ቀላል አይደለም፣ ያንገፈግፋል። የሚጠብሱት የውሻ ስጋ ከሆነ አጥንት እንኳን ቢጥሉልኝ ንክች አላደርገውም። እንዴት አድርጌ የውሻን ስጋ ቀምሳለሁ? ምንም የክፉ ቀን ውሻ በሆን እንኳን ጭንቅላቴ እኮ የሰው ነው፣ ያውም የኢትዮጵያዊ ጭንቅላት። የሀበሻ አይምሮ የውሻ ስጋ ሊበላ ቀርቶ የሞተ በድን ከነካ ቄደር የሚረጭ። እነዚህ ቻይናዎች ግን ኢትዮጵያን መናኸሪያቸው ካደረጉ ወዲህ በየደረሱበት አሞራና ውሻ እንደጨረሱ ሰምቻለሁ። በየሄዱበት ይህ ሁሉ በዙሪያቸው ተትረፍርፎ ይርባቸዋል ነው አሉ የሚሉት። ኢትዮጵያውያን ግን ከባዱ መሐላቸው እንኳን የውሻ ስጋ ያስበላኝ የሚል ነው። በእርግጥ ቻይናውያን ብቻ ሳይሆኑ ጥንታዊ ሮማውያንና ጥንታዊ ሜክሲካውያን የውሻ ስጋ ይበሉ እንደነበር መዛግብት ያስረዳሉ። በዚህ ባለንበት ዘመንም ቢሆን በኮሪያ፣ በቪየትናም፣ በኒውዚላንድ እንዲሁም በአንዳንድ የእስያ ሀገራት የውሻ ስጋ እንደሚበላ የታወቀ ነው። የውሻ ስጋ የሚያቀርቡ ዘመናዊ ቄራዎችና ሬስቶራንቶችም እንዳሉ የአደባባይ ምስጢር ነው። የጉንዳን ነፍሮስ መቼ ቀርቶ። ይሄ እንደኔ ያለን ኢትዮጵያዊ ሆድ የሚያማስል ነገር ነው። በማሰቤ ብቻ ሆዴ እንደ ማዕበል ተገለባበጠ። የኢትዮጵያዊ መንፈሴ አለቀቀኝም ማለት ነው። ውሻ መሆኔን መዘንጋት የለብኝም። በአስማት ከሰውነት ወደ ውሻነት ተለውጬ ወደ ሰውነት የምመለስበት አስማት ከማጣቴ በፊት እንዴት ያለው የኮራሁ ኢትዮጵያዊ ነበርኩ መሰላችሁ? ይሁላችሁ ቁንጽል ዕውቀቴ ለዚህ አበቃኝ። የማይረባ ጸሎት ጎን ያስመታል ይሏል። ይሄው ነው። ያሁኑን ያድርገውና ስለ ረሃብ አስቤ የማውቅ ሰው አልነበርኩም። ላጣ ለነጣ የማስብበት ጊዜ አልነበረኝም። እድሜን ያጋበስኩት በምርምር ነው። በጠፉ በተረሱ ዕውቀቶቻችን ዙሪያ ለአያሌ ዓመታት ማንነት ጥናት ሳደርግ ኖሬያለሁ። የኢትዮጵያን የተደበቀ ማንነት ስጭር በአፈ ታሪካችን፣ በትውፊታችን፣ በተረታችን ውስጥ የተዳፈነ እውነት ይኖር ይሆን? የዘወትር ጥያቄ ነበር።
አስማት በሚባል ጥቁር ጨርቅ ተጠቅልሎ የተጣለ ሐቅ ይኖር ይሆን? በእርግጥስ አስማት የሚባለው ነገር እንደ ጭራቅ ታሪክ ማስፈራሪያና ማጭበርበሪያ ነው ወይስ ያለ ነገር ነው? የዕድሜ ልክ ጥያቄ ነበር። ስለ አስማት ያለኝን ጥልቅ ዕውቀት ወደፊት አወራችኋለሁ። አሁን ግን ረሃቤን ከማስታገስ በቀር ሌላ ዓላማ የለኝም። ውሻ ሆኜ መቁለጭለጭ ከጀመርኩ ጊዜ ጀምሮ በአፌ የዞረ ነገር የለም። የበጉ ይሁን የውሻው አሮስቶ ሙክክ ብሏል። ከእሳቱ ላይ አውርደው በተዘጋጀው ሳጣራ ላይ ያስቀመጡት። ለሁሉም ቢላዋ እየተሳለ ታደለ። ድምጻቸው ቀነሰ። ሁሉም እንደ ሰዓት ሰሪ አቀርቅረው ይተገትጉታል። ሀበሾቹና ሴቷ ፈረንጅ ግን ከማዕዱ አልቀረቡም። የጠረጠርኩት እውነት ይሆን? ለምን በዚህ የመከራ ጊዜ ምግብ ማማረጥ ላይ ጊዜ እንደማጠፋ አልገባኝም። ይሄ ጥጋብ ነው። ሊያውም እኮ ተርፏቸው ከወረወሩልኝ ነው። ራሴን እንዴት ማሳመን እንዳለብኝ ሊገባኝ አልቻለም። ራስን ለማዳን የማይበላ ነገር የለም። በጠና ረሃብ ጊዜ የሚላመጥ ሁሉ ምግብ ነው። መጽሐፍ ቅዱስ ላይ እንኳን በረሃብ ጊዜ የአህያ ጭንቅላት እንደተበላ ይናገራል። ይህን ስል በአፄ ምኒልክ ዘመን ሀገራችን ውስጥ በጠና ረሃብ ጊዜ አህያ መብላት ብርቅ የሆነበት አካባቢ እንደነበር በታሪክ የተጻፈው ትውስ አለኝ። ሌላም አሳዛኝ ነገር ተፈጽሟል። እንሳሮ በሚባል የሸዋ ግዛት አንዲት ሴት ክንድና ክንዷ በሰዎች ተይዛ እየተዳፋች ከንጉስ ምኒልክ የፍርድ አደባባይ ድረስ ትመጣለች። እንጦጦ ሴትየዋ ሆዷ ከጀርባዋ የተላጠቀ የጎን አጥንቷ ከሩቅ የሚቆጠር የፊቷ አጥንት የገጠጠ አሳዛኝ ሴት ናት። ይህች ሴት የተከሰሰችበት ምክንያት 7 ልጆች በመብላቷ ነው። ንጉሱ የእምነት ክህደት ቃሏን ጠየቋት። አዎ ቢርበይ በላኋቸው ነበር መልሷ። እንኳን 7 ልጅ ቅንጥብጣቢ እንኳን የቀመሰች የማትመስለውን ሴትዮ እየተመለከቱ ንጉሱ ሐዘን እንደ ውጋት ቀሰፋቸው። ያመጧት ሰዎች ፍርዱን ሊሰሙ የንጉሱን አፍ ይቀላውጣሉ። አየጉድ አያገሬ ዘመዴ! ንጉስ ሐዘናቸውን ቀጠሉ። አንቀው ያመጧትን ሰዎች ግን የረሱትን ነገር አስተዋሉ። የእርሷን ልጅ ትታ የኛን ልጆች ስለፈጀች መሞት ይገባታል ሲሉ ንጉሱን ወጠሯቸው። አፄ ምኒልክ ፍርዱን ሰጡ። እባካችሁ ለኔ ስትሉ ማሩልኝ፣ ቢርባት ቢጨንቃት ነው። ደግሞ ሌላ ልጅ ካላጣሁ ብላ ነው እንጂ ቢብስባት ቢጠናባት ልጇንም አትተው ብለው አስማሯት። ቀለብም ሰፈሩላት። ይህ በታሪክ የተመዘገበ ይሁን እንጂ በመጽሐፍ ቅዱስ ውስጥም ተመሳሳይ ታሪክ ይገኛል። ረሃብ የማያስበላው ነገር የለም። እንኳንስ ውሻ ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል የተባለው አባባል እኔ ላይ ሊደርስ ስንዝር ቀረው መሰለኝ። ረሃብ ምክንያትን ያስውጣል፣ ጥላቻም እንዲሁ። ጥንታዊ ሰዎች ጠላቶቻቸውን እያረዱ ይበሉ እንደነበር ጥንታዊ መዛግብት ያስረዳሉ። ረሃብ ብቻ ሳይሆን ጥላቻም የማንፈልገውን ያስበላናል። ከኔ ፊት ለፊት የሚበሉት ግን ለሞት ሽረት ፎር ሰርቫይቫል አይደለም፣ በጥላቻም አይደለም። እንዲሁ ስለሚበሉት ብቻ ይበሉታል። ቻይናውያን ከክርስቶስ ልደት በፊት ከ500 ዓመተ ዓለም ጀምሮ ውሻ ይበሉ እንደነበረ ተጽፏል። በማህበረሰቡ ዘንድም ተቀባይነት ያለው ቆንጆ ምግብ ነው። እንዲያውም የውሻ ስጋ ለብዙ ነገር መድኃኒት ነው ብለውም ያምናሉ። ከጫካ ታሪካቸው ጀምረው ውሻን በመብላት አንቱ የተሰኙ ናቸው። በ2003 ዓመተ ምህረት አንድ የጤና ጥበቃ ቡድን በአንድ የቻይና ሬስቶራንት ውስጥ የጤና ክትትል ለማድረግ ይሄዳል። ማቀዝቀዣው ይከፈታል። በዚህ ማቀዝቀዣው ውስጥ ታዲያ የውሻ ስጋ በደንብ ተሰድሮ ከጭኑ እስከ ጭንቅላቱ መገኘቱን ሰምቻለሁ። ምንም ማድረግ አልተቻለም። ቻይና ውስጥ ነዋ። የውሻ ስጋ መሸጥም ሆነ መብላት የሚከለክል ሕግ የለም። ይህን ስል
ሌላም የቅርብ ጉዳይ አስታወሱ። በ2008 ዓመተ ምህረት ከቤጂንግ ኦሎምፒክ ቀደም ብሎ የቻይና የእንስሳ ጥበቃ መረብ የውሻና የድመት ስጋ እንዳይበላ ቅስቀሳ ያደርግ ነበር። የቻይና ባለስልጣናትም የቤጂንግ ኦሎምፒክ በሚካሄድባቸው አቅራቢያ ያሉ ሬስቶራንቶች የውሻና የድመት ስጋ ከምግብ ዝርዝራቸው ላይ እንዲሰርዙ በማድረጋቸው ከ112 በላይ የሚሆኑ ሬስቶራንቶች የታረዱ ውሾቻቸውንና የተበለተ የውሻ ስጋቸውን ከስረዋል። ይህ ጊዜያዊ ዕቀባ የተደረገው የኦሎምፒክ እንግዶች የምግብ ዝርዝሩ ላይ የውሻ ስጋን ሲያዩ እንዳያስታውቁ በማሰብ ነው። አዲስ ባህል ሲያጋጥመን የሚሰማንን ንውጽውጽታ ወይም ካልቸራል ሾክ ሲሉ ምሁራን ሲገልጹት የኔን ከሰውነት ወደ ውሻነት በመለወጥ የመጣብኝን ድንጋጤ ምን ይሉት ይሆን የሚለው አያሳስበኝም። ምክንያቱም ቻይናዎቹ የውሻ ይሆናል ብዬ የጠረጠርኩትን አሮስቶ ጠግበው ተነስተዋል። ቀሪውን ሄጄ ልጋጠመው ይሆን? ጥርጣሬን የማረጋገጥ ወኔ የለኝም እንጂ የውሻ ይሁን የበግ ስጋ ነው የሚለውን ለማወቅ ቀላል ነበር። በጓሮ በኩል ብዞር ወደ ታረደበት ቦታ ለመድረስ ቀላል ነው። እዚያ ጭንቅላቱን አገኘው ነበር። ያኔ የውሻ ይሁን ወይ የበግ ይለይለትም ነበር። ነገር ግን አንዳንድ ጊዜ እውነቱን ማወቅ ከባድ ነው። እውነት እንዲሆን የማንመኘው እውነት አለ። ሐቅ መሆኑ የሚያንቀን ሐቅ አለ። እንደ እውነት የሚያስፈራ ነገር የለም። ሰተት ብዬ ወደ ግቢው ገባሁ። የሁሉም አይኖች እኔ ላይ ዘነቡ። ለነገ አሮስቶ አገኘን ብለው በልባቸው ጮቤ እየረገጡ ይሆን? ሴቷ ተነስታ ወደ እኔ መጣች። ይነክሳታል ብለው በመፍራታቸው አስጠንቅቀዋትም ነበር። ነገር ግን አይኖቼ ውስጥ ተናካሽ እንዳልሆንኩ ያወቀች ይመስለኛል። እኔም እድሌን ለማሳመር ጅራቴን እቆላ ጀመር። መላሴን እንደተጎለጎለ የቴፕ ክር አውጥቼ ለሐጭን እያዝረበረብኩ እንደነበር የታወቀኝ አሁን ነው። ሸከፍኩት። ባይረበኝ ኖሮ ስለ ቁንጅናዋ አስቤም ባላባረው። ጀርመናዊ ናት ልበል? ግንባሬን በቀስታ ነካችኝ። ደስ አለኝ። ወደ ሰውነቴ የተለወጥኩ ያህል ደስ አለኝ። ሰው መሆኔን በምን አንደበቴ በነገርኳት። ነፍሴን ከዚህ ጥቁር ውሻ ውስጥ መዘው ሰው የማድረግ ስልጣን ለነዚህ ውብ ጣቶቿ የተሰጠ ይመስል ግንባሬ ላይ የሚርመሰመሱ አለንጋ ጣቶቿን ተአምር እስኪሰሩ ጠበቅኳቸው። እንደ ራበኝ የነገራት ያለ ይመስል ወደ ተረፈው ስጋ ሄዳ ሁሉንም አመጣችልኝ። እሶመሱመው ገባሁ። መትሬስ ደግኖ እንደሚፋለም ወታደር መሬቱ ላይ ተንበልብዬ ከአጥንትና ከጉልጥምት ጋር የመጀመሪያውን ጦርነት ገጠምኩ። ሰልችቷቸው የተጉትን ስጋ አጥንቱን ግራና ቀኝ እያፈራረቅኩ አገኘሁት። ጥርሶቼ ይሾራሉ። ክራንቻዎቼ ለብረት እንኳን ምህረት የለሾች መሆናቸውን አረጋገጥኩ። በጣም ተርቦ እንደነበር ያስታውቃል ስትል በእንግሊዘኛ ተናገረች። ስትናገር ብቻም ሳይሆን እኔ አጥንቱን ስቆረጣጥም ሁሉ ራሷን ታነቃንቃለች። ማናቸውም መልስ አልሰጧትም። ወሬያቸውን ቀጥለው ነበር። እሷ ግን አጥንቱን ሁሉ ቆረጣጥሜ እስክጨርስ ተቀምጣ በትኩረት ስታየኝ ቆየች። እንዲያውም በመሃሉ ፎቶግራፍ ሁሉ አንስታኛለች። አጥንት ይዤ ምን እንደምመስል ባየሁት ስል ተመኘው። ይህ ምኞቴ እየጠገበው መሆኔን አመላከተኝ። እንዲያውም የመጨረሻውን አጥንት እየተንቀባረርኩ ግጠው ጀመር። አባቴ ይህን የሚመስል ውሻ ነበረው አስታውሳለሁ። ልጅ ሆነን መኖሪያችንን በርሊን ውስጥ አድርገን እያለን አባቴ ከጦር ግንባር ሲመጣ ከኛ ቀድሞ የሚዳብሰው ውሻውን ነበር። ጀርመናዊ መሆኗን አረጋገጥኩ። እንግሊዘኛዋም ያሳብቃል። ያዳመጧት አልመሰለኝም። ባክሽ ተጠንቀቂ፣ አትሞካሞኪው።
ራቢስ የሚባለው የእብድ ውሻ በሽታ ሊኖርበት ይችላል ሲል አንደኛው ኢትዮጵያዊ ያስጠነቀቃት። አካሌ ከሁለት የተሰነጠቀ መሰለኝ። ተርበተበትኩ። ልክ ነው፣ ራቢስ የሚባለው ቫይረስ ሊያጠቃኝ ይችላል። አልተከተብኩም። አንቀጠቀጠኝ። በዚህ ግቢ ውስጥ 5 ቀናት አሳልፌያለሁ። ይህን ያህል ቀን የቆየሁበት ምክንያት ፈረንጇ እመቤቴ ምናልባት ብታስከትበኝ ብዬ ነው። ያ መናጤ ውሻ በሽታ እንዳይዘኝ ብዬ ከማንም ውሻ ጋር ከመደነብ ተቆጥቤ ሰነበትኩ። ትላንት ተሲያት ከዚህ ግቢ ወጥቼ አካባቢውን እቃኝ ነበር። ለነገሩ ብቻዬን አልነበርኩም። ከጀርመናዊቷ እመቤቴ ጋር ነበር የወጣ ነው። ተፈጥሮን ለማድነቅ በየቀኑ ጠዋትና ማታ ከተራራው አናት ላይ በመውጣት ቁልቁል የመመልከት ልማድ አላት። እኔም ተከትያ ተወጣና ከጠጓ ተንበድብዬ ተፈጥሮን አደንቃለሁ። ያለሁበትን ቁርጠኛ ቦታ የተገነዘብኩት አካባቢውን ከእርሷ ጋር ሆኜ በማስተዋሌ ነው። አዎ፣ ደቡብ ኢትዮጵያ ውስጥ ነው ያለሁት። ከይርጋለም ከተማ ወጣ ብሎ በሚገኝ ገጠራማ አካባቢ። እናም ትላንት ከእሷ ጋር እስኪመሽ ድረስ በተፈጥሮ የታደለውን ይህን አካባቢ ስናደንቅ አመሸን። የፈራሁት ብቻዋን እዚህ ተራራ አናት ላይ ብቅ ስትል ወሲብ እንደ ውሃ የጠማው ጎረምሳ አጥምዶ እንዳይደፍራት ነው። እንደ ውሻ ሳይሆን እንደ ሰው በተፈጥሮ ትንግርት ተመስጬ ባየችኝ ቁጥር በአግራሞት ትፈዝ ነበር። አበቦችን አይኖችን ጨፍኛ አሸታለሁ። ለአዋፋቱ ዝማሬ ጆሮዬን እቀስራለሁ። በድርብርብ ደመና ያጌጠውን ሰማይ አንጋጥጬ እመለከታለሁ። የኔን እይታዎች ተከትላ እሷም ታያለች። አንዳንዴ በጀርመንኛ ትናገራለች። ምናልባት አግራሞቷን የራሷን ቋንቋ ያክል ግርምቷን የሚገልጽላት ልሳን አጥታ ይሆናል። በእንግሊዘኛ የምትናገረውን ግን ጥርት አድርጌ እሰማለሁ። አስገራሚ ውሻ ስትለኝ ነበር ትላንት። እንዲያውም በግንባሬ ፀጉሮች ውስጥ ጣቶቿን እያርመሰመሰች የኔ ጣፋጭ፣ የኔ ቆንጆ ስትለኝ ባለቤቴ የጠራችኝ ያህል ልቤ ስንጥቅ ይል ነበር። ታዲያ በምን አንደበት ይመለሳል? ልሳነ ከልብ እንጂ ልሳነ ሰብ የለኝ። ጀርመኖች ለውሻ ያላቸውን ፍቅር በሁለተኛው የዓለም ጦርነት ወቅት እንኳን አልዘነጉትም። ይህችም ሴት አያሌ ሕፃናትና አረጋውያን በረሃብ የሚቆራመዱባት ምስራቅ አፍሪካ ውስጥ መታ ለውሻ ያላት ፍቅር ከሰው እንኳን ሳይበልጥ አይቀርም። ይህ እንኳን መረን የለቀቀ አገላለጽ ነው። ምኞት የሆነው እንጂ ለሰው ከሰው የሚበልጥበት የለም። ሁሉም እንደ ልቡ ሚዛን ለቢጤው ያደላል። እኔስ በሆን ለምን ውሾችን ትቼ እሷ ስር ተሸጉጬ መዋል አበዛው? ብዙ ጥያቄ ያስነሳል። ሰው ያለው ወንድ ስለነበርኩ ለሩካቤ ስጋ ተመኝቼ ይሆን? ፍትወታዊ ስሜት ይሆን ጅራቴን ያስቆላኝ? ሰው ስለነበርኩ ዘውጋዊ ሰንሰለቴ ይሆን ከስር ከስሯ የሚያስተሰቱሰኝ? ቢጤን ፍለጋ ከሆነ ለምን ሀበሾችን ተከትዬ አልዞርም? በቀለምም በምንም ሀበሾቹ ይቀርቡኛል ነበር አይደል? አይደለም። ፍቅር ስለሰጠችኝ ነው መሰለኝ። ጀርመናዊት ስለሆነች ይሁን ወይም በሌላ ምክንያት ወዳኛለች። ሂትለር እንኳን ሳይቀር በውሻ ፍቅር የተለከፈ እንደነበር በታሪክ ተመዝግቧል። ታሪክ እንደሚያስረዳው ሂትለር ለውሻ ትምህርት ቤት ሳይቀር ከፍቶ ነበር። የትምህርት ቤቱ ዓላማ ውሾችን ጀርመንኛ እንዲናገሩ ማለማመድ ሲሆን የሂትለር ምኞት ውሾች ከኤስኤስ አለቆችና ከናዚ ባለስልጣኖች ጋር በጀርመንኛ በመግባባት የስለላ ተግባር እንዲፈጽሙና የአይሁድ ማቃጠያ ካምፖችን እንዲጠብቁ ማድረግ ነበር። ይህም ጀርመኖች ውሾች የሰዎችን ያህል ክህሎት አላቸው ብሎ ከማመናቸው የመነጨ ነው። ለዚህም መናገር፣ ማንበብና መጻፍ ለውሾች ለማለማመድ የጀርመን ተመራማሪዎች ደክመዋል።
አስቂኝ ይመስላል፣ ግን እውነት ነው። ሮልፍ ብሉንዲ እና ቤላ የተባሉ እውቅ ውሾች ነበሩት ሂትለር። ሮልፍ የተባለው ውሻ እንዲያውም መናገሩ ሁሉ በታሪክ ተመዝግቦለታል። የሚናገረው ግን በጽሑፍ ነበር። በተዘጋጀለት ልዩ ሰሌዳ ላይ ግጥም ሳይቀር በጀርመንኛ እንደጻፈ ጥናቶች ያስረዳሉ። ይህን ታሪኩን ሰምታ ልትጎበኘው የመጣች አንዲት የተከበረች ሴትም የኔም መቤት ጅራትሽን ማወዛወዝ ትችያለሽ ብሎ መጠየቁ አስገራሚ ክስተት ሆኖ ተመዝግቧል። ሂትለር በ1945 ተናጋሪ ውሾች በማለት ያሞካሻቸው ከነበሩት ውሾች ውስጥ ብሉንዲን አጥፍቶ መጥፋቱ ይነገርለታል። ከፍቅሩ ጽናት የተነሳ ይሁን ወይ በሌላ ምክንያት የተረጋገጠ ነገር የለም። ያም ሆነ ይህች ጀርመናዊት ልዩ እንክብካቤ ስታደርግልኝ ሰንብታለች። እንክብካቤዋ ብቻ ሳይሆን ከሷ ጋር ያጣበቀኝም ሌላ ምክንያት አለኝ። ታስከትበኛለች የሚል ተስፋ ስላለኝ ነው እግርግሯን ስከተላት የሰነበትኩ። እንድታስከትበኝ አጥብቄ እፈልጋለሁ። ያ ምህረት የለሽ ራቢስ የሚባለው የእብድ ውሻ በሽታ የህልሜ ጮራ ሳትፈነጥቅ እንዲገድልኝ አልፈልግም። ህልሜ ሰው መሆን ነው። ሰው። የውሻ በሽታ ራቢስ ብቻ አይደለም። ፓርቮ ቫይረስ፣ ኮሮና ቫይረስ፣ ሄርፐስ ቫይረስ ወዘተ የሚባሉ አያሌ የውሻ በሽታዎች አሉ። በእርግጥ ሌሎቹ በሽታዎች በብዛት የሚያጠቁት ቡችሎችን በመሆኑ እንደ ራቢስ ቫይረስ አያስፈሩኝም፣ ምክንያቱም እኔ ጎልማሳ ውሻ ነኝና። ራቢስ ሃይድሮፎቢክ ቫይረስ ነው። ውሃ የሚያስጠላ። እስካሁን ውሃ አልጠጣሁም። ራቢስ የያዘው ውሻ ዝንቦችን ለመቅለብ ሲጃጃል ይታያል። እኔ ግን እስካሁን ዝንብ ለቀማ አልጀመርኩም፣ ጅራቴንም አልቆለፍኩም። ታዋቂው ሳይንቲስት ሉዊ ፓስተር የሰራው መድኃኒት እንዲሁ ለኔ እንደ አድማስ ጥግ ሩቅ ነው። ፓስተርን ሳስታውስ የገጠመው ውጣ ውረድ ውል አለብኝ። ፓስተር የእብድ ውሻ በሽታን መድኃኒት አግኝቻለሁ ቢልም ማንም አላመነውም ነበር። የሰው ልጅ ሳይጠራጠር የተቀበለው ነገር የለም። ታላላቆቹ የዓለማችን ሐሳቦች ሁሉ መጀመሪያ ከፍተኛ ተቃውሞ ገጥሟቸዋል። አንድ ቀን ግን አንዲት የተዘጠዘች አሮጊት ወደ ፓስተር ላብራቶሪ ከልተም እያለች መጣች። ልጇ በእብድ ውሻ በሽታ ተለክፎ እያጣጣረ ነበር። ጆሴፍ ሜስተር ይባላል። ሌላ አማራጭ ስለሌላት የሉዊ ፓስተርን መድኃኒት አስወጋችው፣ ዳነ። ያሁኑን ያደርገውና ከጆሴፍ በፊት ማንም አምኖ ታፋውን ለሉዊ መርፌ የገለበ አልነበረም። የጆሴፍ እድል እስኪገጥመኝ ከፍተኛ ጥንቃቄ በማድረግ ላይ ነኝ። ከየትኛውም የመንደር ውሻ ላለመገናኘት በጠና እየተጠነቀቅኩ ነው። ትላንትም ያደረኩት ይሄንኑ ነው። ከጀርመናዊቷ ጋር ሽርሽር ወጥተን ስመለስ ከሩቅ የውሻ መንጋ ተመለከትኩ። ስሪያ በአንዲት ድንክዬ ውሻ ዙሪያ አያሌ ውሾች በደቦ ያደሯታል። አንዱ ወደረኛውን በንክሻና በቡጭሪያ አጣርፎ አባሮ ይመለስና ያንባባታል። ይህኛውንም የቆመበት ጉልቤ ሲያባረረው ሌላኛው አጋጣሚውን በመጠቀም ካደፈጠበት ብቅ ብሎ ጀርባዋ ላይ ፊት ይላል። ከነዚህ ሁሉ ለአንዱ ብቻ መሆኗን ባይቀርም ሁሉም እድሉን ሲሞክር ቆየ። የወንዶቹ ውሾች ትኩረት ሴቷ ውሻ ላይ በመሆኑ እኔ ልብ አላሉኝም ነበር። ነገር ግን በመጨረሻ አንዱ አሮጌ ብርድ ልብስ የሚመስል ውሻ በለስ ቀን ነው። ሌሎቹ ሲናከሱ ጀርባዋ ላይ ወጥቶ በሽመል እንደተመታ ሁሉ ወልመጥ ሲል ቆየ። ከጀርባው የወረደበትን የንክሻ መዓት ከመጤፍ የቆጠረው አይመስልም። ይሄኛው ገና ከመውረዱ ሌላው ፊት ብሎ ከተጣበቀ በኋላ እንደ ተበላሸ መኪና የኋሊት ይጎተት ጀመር። በተቃራኒ አቅጣጫ ይጓተቱ ጀመር። ሌሎቹ ውሾች ጥቂት ከተናተፉ በኋላ ትኩረታቸውን ወደኔ ያዞሩ።
ነፋስ በብርቱ ክንዱ በሚገልበው የጀርመናዊቷ ቀሚስ ውስጥ ልገባ ከጀሉ። ጀርመናዊቷ ስሪያውን በተመስጦ እንደኔው እየተመለከተች ነበር። የሰው ልጅ ከእንስሳ ጠባይ ጋር ጠባዩን ማወዳደር ይወዳል። እዚህ ላይ ሰው ሆኜ የሰማሁት ታሪክ ትዝ አለኝ። አንዲት አሮጊት ወደ ቤታቸው ሲገቡ አንድ አውራ ዶሮዋን ደጃፋቸው ላይ ሲሰራዩት፣ ይሄኔ አሮጊቷ በንዴት ኤዲያ አትንደፋደፉብኝ እዚህ እንስ ያመዳዳት አሉ ይባላል። አመዳም የተባለው አህያ መሆኑን ማስታወስ አይጠበቅብኝም። ውሾች ወደኔ ማየት ሲጀምሩ ዞር ብዬ ፍርጠጣይን አስነካው ጀመር። በቀላሉ አልለቀቁኝም። ግቢ እስክገባ አሳደዱኝ። ተወርቡሬ ግቢ ከገባው በኋላ ግን ከዚህ በኋላ ሌላ መሸሻ እንደሌለኝ በመረዳቴ ጥርሴን ለፍልሜው አዘጋጀሁ። ጀርመናዊቷ እየበረረች መጣ በድንጋይ ታፋቸውን እየጎነጠች ባታባረረልኝ ኖሮ ከመነከስ ባላመለጥኩም ነበር። ዛሬ ከአጥሯ ውልፍት ሳልሉ አልኩ። ጀርመናዊቷ ሽርሽር አምሽታ መጣለች። አብሬያት ባለመሄዴ የተሰማኝን ስሜት አላወቅኩም። ምን አይነቱ ወቅዋቃ ነኝ! ተጸጸትኩ። ይህ አይነቱ ክህደት እንኳን ከውሻነቴ ከሰውነቴ እንኳን አይጠበቅም። ይበልጥ ከውሻነቴ አይጠበቅም። ያ ክፉ ሰው መሆኔ ሳይሆን አይቀርም ያስካደኝ። ባይሆን ኖሮማ እመቤቴን መጠበቅ ነበረብኝ። ይህችን የመሰለች ቆንጆ እዛ ጫካ ውስጥ ብትደፈርስ? ቦቅቧቃ ነኝ፣ የራስ ወዳድ። እሷ ግን ቂም አልቋጠረችብኝም። ወዳለሁበት መጣች። ጥቁር ጅራቴን ቆላው። ይቅርታ መጠየቄ ይሆን? ግንባሬን እንደተለመደው ከዳሰሰች በኋላ ከተንቆረጠጠችበት ተነስታ በውሽኛ እየመራችኝ ወደ ማረፊያ ክፍሏ ወሰደችኝ። በሳህን የተቆራረጠ ስጋ ቀረበችልኝ። የምንድነው ብዬ መጠየቄን አቁሜያለሁ። በማስታጠቢያም ውሃ ቀረበችልኝ። በልቼ ጠጥቼ ከጨረስኩ በኋላ በትልቅ ሳፋ ውሃ ሞልታ ሳሙና ኩረፈረፈችበት። ወደ ሳፋው እንድገባ ስትጎትተኝ አላቅማማሁም። እንደ ሰው ሰተት ብዬ ገባሁ። በአግራሞት ተመለከተችኝና ከውሃው እየጨለፈች ገላይን ካራሰች በኋላ በብሩሽ ጥቁር ጸጉሬን እያበጠረች ተባይንና እድፌን ሁሉ አራገፈችልኝ። ደረመኔ ነጩን የሳሙና አረፋ ወደ ጭቃነት ሲለውጠው ደፍታ እንደገና በንጹህ ውሃ አለቀለቀችኝ። የተባረከ አጋጣሚ እዚች ሴት ላይ ባይጥለኝ ኖሮ ምን ሆን ነበር? ግራ የገባኝ ነገር የተፈጠረው በሩን ጠርቅማ ዘግታ ወደ አልጋዋ ከወጣች በኋላ ነበር። እርቃኗን አንሶሏ ውስጥ ከገባች በኋላ አየችኝና ፈገግ ብላ እጇን ዘረጋችልኝ። ወጥቼ አልጋዋ ላይ ቁብ አልኩ ሳላመነታ። ማመንታት ነበረብኝ። ግር አለኝ። ሲባል የሰማሁት እውን ሊሆን ይሆን? ፈረንጆች ከውሾቻቸው ጋር ተራክበው ያደርጋሉ የሚባለው እውን ይሆን? ሐሳቧ ምንድነው? ፍላጎቱ አልገባኝም። ሰው መሆኔን ያወቀች ያህል ግራ ገባኝ። ተዳብሰኝ ጀመር። አደርግ ብትለኝስ ላደርግ እየፈጣሪ ያለ። ጌሊ አልጋዋ ላይ ፊት አድርጋኝ ተቅበጠበጥ ጀመር። አንገቷን እንድልስላት አስጠጋችኝ። ውሻ ባልሆን ኖሮ ልቤ ይመታ ነበር። ያስደነግጣል። ጭራሽ ውሻነቴን ሳትዘነጋው አልቀረችም። ሊጨክንባት አልፈለኩም። የጋለ ሰይፍ የመሰለ ምላሴን የምኒልክም ብርሌ በመሰለ አንገቷ ላይ አንሸራተትኩት። በሲቃ አቃሰተች። በሰውና በእንስሳ መካከል የሚደረግ ሩካቤ ስጋ በሳይንሳዊ አጠራሩ ዙፊሊያ ይባላል። ከእንስሳት ጋር ወሲብ የሚፈጽሙ ሰዎች ዙስ ተብለው ይጠራሉ። ጌሊ ከእንስሳት ጋር ግብረ ስጋ የመፈጸም ልምድ ይኑራት አይኑራት አላውቅም።
አሁን እየሆነች ያለችው ግን ዙስ መሆኗን እንድጠረጥር አድርጎኛል። እኔን የመሰለ ጥቁር ውሻ ሙሽልቅ አድርጋ አጥባ አልጋዋ ላይ ትላፋኝ ጀምራለች። ዙሶች ከእንስሳት ጋር የመዳራት ፍላጎት እንዴት ሊያድርባቸው እንደሚችል ለመረዳት ጥልቅ የሆነ የስነ ልቦና ጥናት ያስፈልገዋል። ሁሉም ነገር መነሻ አለው። ጌሊ ለምን ዙስ እንደሆነች ለመጠየቅ አይቻለኝም። እኔ በእርሷ ዘንድ ውሻ ነኝ። ልሳኔም የሰው ልጅ ቋንቋ ተበጅቶ አልተፈጠረም። ምላስ፣ ላንቃ፣ ትናጋ፣ ከናፍር ገድበውኛል። ለነገሩ እንዲህ በስሜት ውስጥ ሆና በሰው ልጅ ቋንቋ ባናግራት አይምሮዋ ሊለቅ ይችላል። ለምን ቢባል ውሻ ሲናገር ሰምታም አይታም አታውቅምና። ፈጣሪ ይህን ኢሞራላዊ የሆነ ድርጊቷን ለመገሰጽ በአፈ ውሻ የተናገራት መስሏት ሳይቀስፋት ልትቀሰፍ ትችላለች። ጌሊ ጥልቅ በሆነ የጋለ ስሜት ውስጥ እየዋኘች ነው። በቅልጥ እሳተ ገሞራ ውስጥ የምትዋኝ መሰለችኝ። ሰውነቷ ሞቋል፣ ፊቷ ቀልቷል። ደረቷ ወደ ላይ ታጥፎ ጥግ ለጥግ ተጠባብቀው የተወጣጠሩና ሊፈነዱ የመሰሉ ጡቶቿን ምላስ የጠጋ ቀረበቻቸው። ጌሊ ስሟ ጌሊ እንደሚባል ያወቅኩት በቀደም ዕለት ነው። ከሥራ ባልደረቦቿ አንዱ የሆነውና ቹ የሚባለው ቻይናዊ ሲጠራት ነው ይህች ጀርመናዊት ጌሊ መባሏን የሰማሁት። ወፈፌው ቻይናዊ ቹ አፍንጫው ላይ እንደሚሰካው ነጭ መነጽሩ ከንፈሩ ላይም የጌሊ ስም ወዲያው ይሰካል። ያንን ነጭ መነጽሩን ባያደርግ ኖሮ እንደ ቀዥቃዣነቱ እስካሁን ሁለት አይኖቹ በጋሬጣ ከመመንቀር ያመልጡም ነበር። ቹ ሌሊት ሲተኛ እንኳን መነጽሩን የሚያወልቅ አይመስለኝም። ማውለቅም የለበትም፣ አለበለዚያ የአይን አምላክ የሱን አይኖች በመጠበቅ የኛን አይኖች ይረሳቸዋል። ቹ ቀዥቃዣ ይሁን እንጂ ጥሩ ዕውቀት ያለው ኢንጂነር መሆኑን በቀላሉ መረዳት ይቻላል። የመንገዱን ሥራ በተመለከተ ብቻም ሳይሆን ለተለያዩ ጥያቄዎች መልስ ለመስጠት አፍታ አይፈጅበትም። አብረውት የሚሰሩትን ኢትዮጵያውያን ከማነወር ተቆጥቦ አያውቅም። ዕውቀታቸው የለብለብ ከመሆኑም በላይ ከሥራ አፒታይታቸው ይልቅ የምግብ አፒታይታቸው ሺህ ጊዜ እንደሚበልጥ ሳይናገር ውሎ አያውቅም። ትላንት ወደ ማታ ከሥራ መልስ በምሬት የኢትዮጵያውያኑን የሥራ ተልካሻነት እየተራገመ ሲገልጽ አመሸ። አሳፋሪዎች ናቸው፣ ማፈሪያዎች። በዓለም ላይ በሥራ ልግምና ኢትዮጵያውያንን የሚስተካከል አይገኝም። ይገርማቸዋል። ለሀገራቸው ሳይሆን ለባርነት ተወስደው ሌላ ሀገር የሚሰሩን የሚመስሉት። ቹ ብቻዋን ቆማ ወደ ነበረችው ጌሊ ስሟን እየጠራ ይህንን ሽሙጡን እንድትሰማው ወተወተ። ጌሊ ይገርምሻል፣ ባለፈው 2 ኢትዮጵያውያንን በአካፋ እንደ እባብ ራሳቸውን ልቀጠቅጣቸው ምንም አልቀረኝም ነበር። የተሰጣቸው ሥራ በባሬላ የተቦካ ሲሚንቶ ማጓጓዝ ነበር። ለሥራው ሲቀጠሩ በፍጥነት እንደሚያመላልሱ እየማሉ ነበር። 2-3 ጊዜ ደህና አመላለሱ። በኋላ ነገር መጣ። በባሬላው ላይ የሚጭኑት አንድ አካፋ ቡኬት አይሞላም ነበር። ቢለካ 1 ኪሎ ለመመዘኑ ጠራጠራለሁ። ሰራን ለማለት ይሆናል። ሲነጋገሩ አይስተዋሉም። ፊታቸውን ትኩር ብያይቸው ገረመኝ። ጭጋግ የለጎመው ከረሰናም ቀን ይመስላል። ግንባራቸው ተኮፍትሮ የደቀቀ ከሰል የተቋጠረበት ጆንያ መስለዋል። አይኖቻቸው ጭቅጭቅ በርበሬ መስለዋል። በእጆቻቸው ላይ ሰዓት የለም። 10 የሰማዩን ቀና እያሉ ያያሉ። ፀሐይዋን በአይኖቻቸው ገፍተው የማጥለቅ ስልጣን ቢኖራቸው ገና እኩለ ቀን ሳይሆን ቀኑን ባጨለሙት ነበር። ፀሐይዋን እኔም ቀና ብዬ አየኋት። ምናልባት በአይኖቻቸው ስበው የጣሏት ስለመሰለኝ። እሷ ግን እዛው ነበረች። ከነሱ ጋር ለተጋብታ
ቀጥ ያለችባቸው መሰለኝ። እንደ ፋኖስ አንድ ቦታ ተንጠልጥላለች። ፀሐይዋን ሳይቆይቼ ወደ እነሱ ዞር ስል በርቀት መቆጣጠሪያ ፖዝ እንደተደረገ ፊልም ተገትረዋል። በገንኩ። በደም ፍላት ወደ እነሱ ስራመድ ፕሌይ እንደተባለ የቆመ ፊልም ተንቀሳቀሱ። ወደ ተቦካው ሲሚንቶ ቀድሜ ሄድኩና አካፋውን አንስቼ ጠበቅኳቸው። ባዶን ባሬላ ዥዋዥዌ እየመቱት መጡ። ውሃ የፈሰሰ አልመሰላቸውም። አልደነገጡም። በአካፋው ክፉ ላደርግበት ተናነቀኝ። እጄ ተንቀጥቅጦ የጋለ ብረት የጨበጥኩ ይመስል ቶሎ አናታቸውን ሳልከሸክሽበት ጣልኩት። እንደገና በእልህ አንስቼ የተቦካውን ሲሚንቶ እየዛኩ ባሬላው ላይ ከመርኩት። ውስጥ የሻይ ሰዓትን እንደሚያከብሩ ስራ በዝግታ አንስተውት መራመድ ጀመሩ። መንገዱ ቶሎ እንዳያልቅባቸው ይመስል እየቆጠቡ ተራመዱት። መንገዱ ይሰበር ይመስልም እግራቸውን የሚያሳርፉበት በቀስታ ነው። የሀገራቸው መሬት ከመስታወት የተሰራ አለያ እንደ ሰው የሚያመው ይመስል አጥብቀው ይጠነቀቁለታል። ለእኚህ ሰዎች ኢትዮጵያ ሀገራቸው አይደለችም ብሎ የነገራቸው ሳይኖር ይቀራል። የትም ብትሄጂ ጠባያቸው ያው ነው። ከመንግስት መስሪያ ቤታቸው ውስጥ የሻይ ሰዓትን እንደሚያከብሩት ስራም ቢያከብሩ የት በደረሱ። በምሳ ሰዓት የመስሪያ ቤቶቹ በሮች ይጨናነቃሉ። ቀድሞ ለመውጣት ሲራኮቱ ስታይ ከእሳት አደጋ የሚያመልጡ እንጂ ወደ እንጀራና ወጥ የሚሄዱ አይመስሉም። ወደ ስራ ገበታቸው ሲመለሱ ግን እግራቸው ላይ አለሎ የታሰረባቸው ይመስል ይጎተታሉ። ባለ ጉዳይ ከመጣ ባላንጣቸው የመጣ ያህል በአይናቸው ይገርፉታል። ለስድብና ለድብድብ ይሰናዳሉ። በስንት መከራ በስንት ደጅ ጥናት ጉዳዩን ፈጽመው ሲሸኙት በእነሱ መልካም ውለታ ይዋሉለት ይመስላቸዋል። ግዴታቸው እንደሆነ አስበውት አያውቁም። ጸባያቸው እንደኛ ሀገር ጫማ ያቃጥላል። ጌሊ ከነዚህ ማፈሪያዎች ጋር በመስራት ጨጓራዬን ራሰ በር አድርጌዋለሁ። ቹ በዚህ አላበቃም፣ ሲገረም አመሸ። ጌሊ ግን ይህን ሁሉ በጥሞና ከማዳመጥ በቀር መልስ አትሰጥም። ቹ ጌሊን ሳይወዳት አልቀረም። አለቃው ባትሆን ኖሮ ብቻዋን አያሳድራትም ነበር። አሁንም ቢሆን እድሉን መሞከሩ አይቀርም ብዬ አስባለሁ። እንዲህ አንገቷንና መላ አካሏን እየላስኳት ቢደርስ ውርውርቴን ለግቶ እንደሚገለኝ ጥርጥር የለውም። ለነገ ቁርሱ አሮስቶ ከማድረግ ወደ ኋላ እንደማይል እርግጠኛ ነኝ። ጌሊ ከቹ ይልቅ እኔን እንደምትወደኝ ሊያውቀው ይገባል። ዙስ መሆኗን ማወቅ አለበት። ዙፊለስ ከእንስሳት ጋር ወሲብ በመፈጸም ሱስ የተለከፈች። ከሱ ለስላሳ ቆዳ የኔ ኮሰኮስ ጸጉር የሚመቻት መሆኑን ይረዳ። አንዳንድ ሰዎች ከለስላሳ አንሶላ ይልቅ ኮሰኮስ ብርድ ልብስ፣ ጸጉራን ኮንፈርትም የሚመቻቸው በውስጣዊ የዙስ ስሜታቸው ምክንያት ይሆን? ጌሊ ከቹ አጉል ሹክሹክታ ይልቅ የኔ ከማይታወቅ ማንነት ውስጥ የሚመነጭና አርምሞ የለጎመው ውስብስብ ቅላጼ ሙዚቃዋ እንደሆነ ይወቀው። ዘልዬ ግርምቦውን ላንቀው እንደምችል መጠርጠር አለበት። ከሁሉም በላይ ጌሊ ዙስ መሆኗን እንዳይታወቅባት አስጨነቀኝ። የኔ ህይወት አደጋ ላይ ከመውደቂ በተጨማሪ እሷም ዙስ በመሆኗ መገለሏ የማይቀር ነው። ከእንስሳት ጋር ግብረ ስጋ መፈጸም ጥንታዊነት ያለው ልማድ መሆኑን መታወቅ አለበት። ከክርስቶስ ልደት በፊት በ8000 ዓመት ዓለም እንደተፈለፈለ በተገመተ ዋሻ ውስጥ አንድ ሰው እንስሳን ሲወስብ የሚያሳይ ስዕል ተስሎ መገኘቱን የካምብሪጅ ዩኒቨርሲቲ አጥኚዎች አሳውቀው ነበር። በሰሜናዊ ጣሊያን የተገኘው ይህ የዋሻ ውስጥ ስዕል ሐሳብ ወለድ ይሁን ወይም ምልክታዊ አገላለጽ እንደሆነ አልተደረሰበትም። ሆኖም ከእንስሳት ጋር ወሲብ መፈጸም አዲስ አለመሆኑን ያሳያል። በዓለም ዙሪያ አያሌ አፈታሪኮች የዙፊሊያን ጥንታዊነት ያስረዳሉ።
በኮሪያ አንድ የሚገርም አፈ ታሪክ አለ። ስለ ሐር ትል አፈጣጠር እጅግ በጠና ችግር ጊዜ የንጉሱ ሴት ልጅ ከችግሩ መውጫ መላ ትዘይዳለች። መለዋ ምንም አልነበረም፣ ስዕለት ነው። ችግሩን ለመውጣት ካበቃቸው ነጭ ፈረስ እንደምታገባ ትሳላለች። ችግሩ እንዳያልፍ የለም ያልፋል። ቃሏን መጠበቅ ነበረባት። ፈረሱን አገባች። ከፈረሱም የሐር ትልን ወለደች። የሐር ትልም እንደ አባቱ ሀጫ በረዶ የመሰለው ለዛ ነው ብለው ይተርታሉ ኮሪያውያን። ጥንታዊ ግብፃውያን፣ ግሪካውያን፣ ሰሜን አሜሪካውያን፣ የመካከለኛው ምስራቅ ህዝቦች ከእንስሳት ጋር ፍትወት የማድረግ ልምድ እንደነበራቸው በጥናት የተደረሰበት ነገር ነው። በመካከለኛው ዘመንም ቢሆን የአውሮፓ ቄሶች ሳይቀር ከእንስሳት ጋር በመዳራታቸው ክስ ቀርቦባቸው እንደነበር መዛግብት ይናገራሉ። በህንድ ሀገር ይህ ጉዳይ የተለመደ መሆኑ ይነገራል። ውሻ በመሆኔም ይሁን ለእንስሳ ቅርብ በመሆኔ አለያ አሁን ነገሩ ስለገጠመኝ እንደው እንጃ ሰው እያለው የሰማሁትና ያነበብኩት ሁሉ አንድ በአንድ እየታወሰኝ ነው። በቅርቡ አንዲት ህንዳዊ ሴት በይፋ ሰርግ ደግሳ ውሻ ማግባቷ መነጋገሪያ ሆኖ ነበር። ከመቶ በላይ የሆኑ የሰርጉ ታዳማያትና ታዳማያን ከበሮ እየደለቁ ነበር የዳሯት። ውሻ በማግባት አልጸጸትም ነበር ያለችው ንግግር ስታደርግ። በ2001 ዓመተ ምህረት አንዲት ህንዳዊ ሴት ድል ያለ ድግስ ደግሳ ሰርገኛ ትጠራለች። ከ2000 በላይ ሰርገኞች ልጆች ሳይቆጠሩ በሂንዱ የባህል ልብሳቸው አሸብርቀው ወደ ሰርጉ ቦታ ይመጣሉ። ለሙሽሪትና ለሙሽራውም ዘፈኑን ያቀልጡት ይጀምራሉ። የሙሽሪት ሙሽራ ግን ወተት እየቀለበች ጀጎል ያሳከለችው ዘንዶ ነበር። ሌላ አስደናቂ ታሪክም እንደዚሁ አፍሪካ ውስጥ ተሰምቶ ነበር። ይህም በዚሁ በ2001 ዓመተ ምህረት ነው። አንድ በቅጽል ስሙ ሮዝ የሚባል ሱዳናዊ የጎረቤቱን ፍየል ሲያደርግ ይያዛል። መንደርተኛው ሚይዘውና እያካለበ ወስዶ ከአካባቢው ሽማግሌዎች ፊት ያቀርበዋል። ሽማግሌዎቹም ካወረዱ በኋላ 15000 የሱዳን ዲናር እንዲከፍል ይቀጡታል። መቼ በዚህ ቢለቁት በተጨማሪ ፍየሏን እንዲያገባ ይበይኑበታል። ረብዙን የሰማሁት ነጋዴዎች ከአህዮቻቸውና ከባዝራዎቻቸው፣ እረኞች ከመንጋዎቻቸው፣ ጦረኞች ከፈረሶቻቸው ጋር እንደሚዳሩ ሲተረክ መስማት የተለመደ ነው። ነገር ግን በቀልድ መልክ ተነግሮ በፌዝና በሳቅ ይሸኛል እንጂ ከሞራልም ሆነ ከስነ ምግባር ከሃይማኖትም ሆነ ከሕግ አንጻር ተገናዝቦ ተገቢውን ቅጣት መስጠት የተለመደ አይደለም። በጥቂት ሀገሮች ዙፊሊያ ከእንስሳት ጋር ወሲብ መፈጸም በሕግ ያስቀጣል። እስካሁን በዚህ ተከሶ ማን እንደተቀጣ ባላውቅም በኢትዮጵያ የወንጀል ሕግ ላይ በግልጽ የተደነገገ ነገር ነው። ማንም ሰው በእንስሳት ላይ የግብረ ሥጋ ግንኙነት የፈጸመ እንደሆነ በቀላል እስራት ይቀጣል ይላል። ከሃይማኖት አንጻር ውጉዝ ነው። እንደማስታውሰው መጽሐፍ ቅዱስ በጥብቅ ይከለክለዋል። ከእንስሳት ጋር ግብረ ሥጋ በመፈጸም ራስን አታርክስ፣ ሴትም ከእንስሳት ጋር ግብረ ሥጋ ለመፈጸም ራሷን አታቀርብ፣ ይህ አስጠያፊ ምግባር ነው ብሎ በሌዋውያን ምዕራፍ 18:23 ላይ ተጽፎ ይገኛል። ይህ መጽሐፍ ሁለት ነገሮችን ይጠቁመናል። አንደኛ ከእንስሳት ጋር ወሲብ መፈጸም በዛ ዘመንም እንደነበር ያስረዳናል፣ በሌለ ጉዳይ ላይ ሕግ አይወጣምና። ሁለተኛ ወንዶች ብቻ ሳይሆኑ ሴቶችም ከእንስሳት ጋር ወሲብ ለመፈጸም ራሳቸውን ያቀርቡ እንደነበር ያስረዳል። ይህም አጸያፊ ተግባር እንደሆነ ይገስጻል። ከዚህ መጽሐፍ ወረድ ብለን ስናነብ ከፊታቸው የማሳደዳቸው አሕዛብ በእነዚህ ሁሉ ረክሰዋል በማለት ሌዋውያን አሞራውያንን፣ አሰራውያንን፣ ከነዓናውያንን የመሳሰሉ ህዝቦች ከእንስሳት ጋር ወሲብ ይፈጽሙ እንደነበረ ይጠቁማል። ከጤና አንጻር ሲታይ ባለሙያዎች እስካሁን ዙፊሊያ የሚያስከትለው የጤና ቀውስ እንዳለ ሲያስረዱ አይታይም። HIV ቫይረስ ከዝንጀሮ መጥቷል ተብሎ ከመደስኮሩ በቀር
የታማውን ዝንጀሮ የኤችአይቪ ምርመራ አድርገው አላስረገጡልንም። ራሳቸው ላቦራቶሪ ውስጥ ላመረቱት ቫይረስ ጥቁሮችን ተጠያቂ ለማድረግ አንዴ ከጥቁር አሜሪካውያን አንዴ ከአፍሪካውያን ጥቁር ዝንጀሮ ከማላከክ ያለፈ ፋይዳ የሌለው ይህ ዲስኩር ግን ቢያንስ አንድ ነገር ያረጋግጥልናል። ይኸውም እንስሳት ከሰው ልጆች ጋር ወሲብ እንደሚፈጽሙ ነው። አያሌ ሴቶች በዝንጀሮ እንደተደፈሩ ይነገራል። ዝንጀሮ ልምጭ ቆርጦ እየጀለጠና እያንቆራጠጠ ቀሚስ አስወልቆ ከሴቶች ጋር ወሲብ እንደሚፈጽመው ሌሎች እንስሳትም ነገርየውን ካዩ እንደማያቅታቸው ያሳያል። በተለይም ከሰው ልጅ ጋር በመላመድ የመጀመሪያዎቹ የሆነው እኛ ውሾች ካለመዱን እንኳንስ ሩቅ ያልሆነውን ይህን ጉዳይ ሌላም እናደርጋለን። ምነው ውሻነቴ እያየለ መጣ። በሳይንሱ ረገድ የሰው ልጅ አስተሳሰብ የሚያጠናው ሳይኮሎጂ፣ የእንስሳትን ባህሪ የሚያጠናው ዚዮሎጂ እንዲሁም የነዚህ ሁለት ዘርፎች መገናኛ የሆነውና በሰውና በእንስሳት መካከል ያለውን ግንኙነት የሚያጠናው አንትሮዞሎጂ በዚህ ረገድ በጥልቀት መመርመር አለባቸው። በተለይም እንስሳት ለሰው ልጅ ያላቸው ስሜትና አመለካከት በውል አልተጠናም። ምናልባት ይህን ለማወቅና የእንስሳትን አይምሮ ለመመርመር እንደኔ ወደ እንስሳነት በአስማት መለወጥን ሳይጠይቅ አይቀርም። ውሻን ለማወቅ ውሻ መሆንን ይጠይቃል። መሆንን ለመረዳት መሆንን ይጠይቃል። አለመሆንን ለማወቅ አለመሆንን መሆን ይጠይቃል። እኔም ብሆን ፍጹም ውሻ አይደለሁም። ገሚስ ውሻ ገሚስ ሰው ነኝና እንደ ውሻ አሰብኩ ስል እንደ ሰው እያሰብኩ እገኛለሁ። እንደ ሰው አሰብኩ ስል እንደ ውሻ ሳስብ እገኛለሁ። አሁን ግን እንደምን እያሰብኩ እንደሆነ ሊገባኝ አልቻለም። ከጣምባሩ የጠፋው ስሜት ወረረኝ። በጌሊ ገላ ላይ ልሙስሙስ ምላሴ በስሜት መወናጨፍ ጀምሯል። መቼስ ሰው ከበላ ከጠጣ ይቅርታ ውሻ ከጠገበ ሌላ ቢያምረው የተፈጥሮ አይደለም። ውሻ ሆድ ውስጥ ቅቤ አያድርም ይሏል። ይኸው ነው። በጠንካራ የሞራል ሰንሰለት ካልተቀፈደደ በቀር ተምኔት ሁልጊዜም የስጋ ቀስት ነው። የውሻ ትህትና የካህን እብድና መቼ ይጋጠምና የሚባለው ብሂል አይምሮ ውስጥ ተቀሰረ። የፍቶት መገበሪያዬ ጥቁሩን ሸለፈት ሸልቅቆ ሲወጣ ተመለከትኩት። ከዕቃው ተሽከርክሮ እንደሚወጣ ቻፔት ቀይፍም ይመስላል። የፈጣሪ ያለ ውሻ ልሁን እንጂ ባለ ትዳር እኮ ነኝ። የባለቤቴ አካል ከጌሊ ገላ ላይ ተነጠፈ መሰለኝ። ፈራ ተባስል የሳንቀው ጩኸት ጭቅጭቅ በርበሬ የመሰሉ አይኖቼን ወደ በሩ መለስኳቸው። አንድ ሰው ሳንቃውን የኋሊት ዘግቶ ገባ። ቹ ነው። አለቀልኝ በቃ። እንደ ኪራይ ድንኳን የትም ስተከል የትም ስወጠር ሰነበቱ። አያሌ የሐሳብ ችካሎች ከወዲያ ወዲህ ወጥረው ወዴትም እንዳልሄድ ሰፉኝ። አንደኛው ሐሳቤ ወደ ቤቴ መመለስ ነው። ቆንጅየዋ ባለቤቴ ይህን ያህል በብቸኝነት መሰቃየት የለባትም። ልጆቼም አባታቸውን ይናፍቁ ይሆናል። አባታቸው ወደ ውሻነት መለወጡን ሳይሆን በድንገት መኪናውን ይዞ ከቤቱ እንደወጣ ነው የሚያውቁት። ወራት ተቆጥረዋል። እንግዲህ ወይ ሞቷል ብለው ደምድመው ተቀምጠዋል፣ ወይ ደግሞ የመኪና አደጋ እንደደረሰብኝ አስበውም ሊሆን ይችላል። በጥቅሉ ስለኔ ሁኔታ ብዙ ገምተው ብዙ ተጨንቀው እንደ ሞትኩ ሊደመድሙ ይችላሉ። ሞቷል ብለው ደምድመው ቢሆንስ የሚል ክፉ ሐሳብ ተሰነቀረብኝ። አይደረግም። ለአያሌ ደቂቃዎች ይህን ሐሳብ የረገበ ጆሮዬን ሳይቀር እያንቀሳቀስኩ ሳስብ ቆየሁ። ሞቷል ብለው ደምድመው ከሆነ ልጆቼም አልቅሰው ወጥቶላቸው ረስተውኝ ይሆናል። ሚስቴም ሌላ አግብታ አይሆንም። አይደረግም። አዎ ሚስቴ ቆንጆ ናት። ማንም ብቻዋን ገልሙታ ብቻዋን በልታ እንድትኖር አይፈቅድላትም።
እንኳን ሞቷል ተብሎ ተወርቶብኝ ይቅርና ድሮም ሰው ያለው እንኳን ብዙዎች በአይናቸው በርቀት ቀሚሷን ሲገልቡት ታዘብ ነበር። ለምን አያችኋት አይባልም። ማንም ወንድ ለምን እንደሚያያት አውቃለሁ። ግልጽም ነው። ቆንጆ ስለሆነች ነው። በወቅቱ ኩራትም ቅናትም ይሰማኝ ነበር። ባጭሩ ይህ ስጋቴ ስጋት ብቻ ሆኖ እንዲቀር ፈልጋለሁ። ሰው ነበርኩ። በአንድ መጥፎ ቀን ስቀብጥ ወደ ውሻነት ተለወጥኩ። ሚስቴም ሞቷል ብላ በማሰብ ሌላ ባላገባች የሚል ቅስም ሰባሪ ልብ አኮማታሪ ታሪክ እንዲኖረኝ አልፈልግም። ይህ ስጋቴ እየጠነከረ ሲመጣ ወደ ቤቴ ብረር ድረስ የሚል ሐሳብ የጦር አለቃ እንደተፈናጠጠበት ሰንጋ ፈረስ ይንጠኝ ጀመር። እንደ ዘላ ነገር ይወዘውዘኝ ገባ። ቤቴ ሩቅ ባይሆን ኖሮ አሁኑኑ አንዳች ሳላመነታ በርድ ነበር። ነገር ግን ወደ ቤቴ ለመድረስ አያሌ ኪሎ ሜትሮች ማቋረጥ ይጠበቅብኛል። አያሌ ኪሎ ሜትሮችን። ይህም ሊሆን የሚችለው በእግር ነው። ስንት ቀናት እንደሚፈጅብኝ ለማስላት ሞከርኩ። ማሰቡ በራሱ ያታክታል። ወደ ውሻነት ባልቀየር ኖሮ ወደዚህ የመጣሁበትን መኪናዬን እየነዳሁ በሄድኩ። ነገር ግን አሁን ውሻ ነኝ። የፈረደበት ውሻ። በአንድ በማይታመን እውነት ውስጥ ያለው ልዩ ፍጡር። ይህ እውነተኛ የህይወቴ ቅስም እንጂ የካርቱን ፊልም ባለመሆኑ ውሻ ሆኜ መኪና መንዳት አልችልም። ህይወት እንደ ካርቱን ፊልም ቀለም አቅም በሰጣቸው ስዕሎች ተንቀሳቃሽነት ጀብድ የሚፈጸምባት የህልም ዓለም አይደለችም። ለመሄድ የራስን ቋንቋ፣ ለመዞር የራስን ጋንጃ፣ ለመወሰን የራስን ፍርጃ፣ ለመንዳት የራስን አቅም፣ ፍሬን ለመያዝ የራስን ቅልጥም ትጠይቃለች። እረ ለመሆኑ መኪናዬስ እስካሁን ካቆምኳት ቦታ ትኖራለች? አይመስለኝም። አሁን ትዝ እንደሚለኝ መኪናዬን ያቆምኳት የአስማቱን ሙከራ ለመሞከር ወደ ጫካው ስገባ ነው። ከይርጋለም በዲላ በኩል ሞያሌ ወደሚባለው የኬንያ ጠረፍ ድረስ በተዘረጋው አውራ ጎዳና ላይ መጋራ ወደሚባለው ጫካ ስገባ እዚህ አውራ ጎዳና ላይ ጥያት እንደሄድኩ ነው የማስታውሰው። መኪናዬን ሄጄ ማየት አያስፈልገኝም። እንደማስታውሰው ሞተሯን ካጠፋው በኋላ ቁልፉን ይዤው አልወረድኩም። ይሄኔ አንድ እድለኛ ይዟት ተሰውሮ ይሆናል። ወይም የኔን መሞት ባለቤቴ ለፖሊስ አመልክታ በኤግዚቢትነት ተይዛ አለያም ለባለቤቴ ተሰጥታ ሊሆን ይችላል። አለያም በቆመችበት ቦታ እንዳለች ሙጃ በቅሎባት ይሆናል። ያም ሆነ ይህ መኪናዬ ለኔ ከዚህ በኋላ ከውሻነት እንደገና ወደ ሰውነት ካልተለወጥኩ በቀር አታስፈልገኝም። ካልነዳኋት መኪናዬ ከቅልነት የሚያስበልጣት ነገር የለም። ቅል ስል ዲዮጋን የተባለው የጥንት ፈላስፋ ቅሉን ይዞ በአይነ ህሊና ይታየኝ። ፈላስፋው ዲዮጋን ከአንዲት ቀፎ ከምታክል ተንቀሳቃሽ ቤት፣ ከአንድ ምርኩዝ፣ ከአንድ ውሻና ከአንዲት ቅል በቀር ሀብት አልነበረውም። ቅሏንም አንድ እረኛ በእፍኙ ከወንዝ ውሃ ሲጠጣ አይቶ ትርፍ መሆኗን በመገንዘቡ ጥሏታል። ውሻው ለዲዮጋን አስፈላጊ በመሆኑ ውሻዊ ኩራት ቆነጠጠኝ። ለምን አይለመዝገኝ? ለፈላስፋው ዲዮጋን በምድር ላይ ካስፈለጉት 3 ነገሮች አንዱ መሆን ቀላል አይደለም። ዲዮጋን ብዙ ያለው አላተረፈም፣ ጥቂት ያለው አላነሰውም በሚለው ፈሊጥ የተመራ ቢመስልም እኔ ግን አገልጋይን እጁ ውሻን አፍንጫው ያኖሩታል እንዲሉ ካፍንጫዬ በቀር ብዙም ጥቂትም የለኝም። ከእንግዲህ ወዲያ መኪናዬንም እንደሌለች ቆጥራታለሁ። እንዲያውም ለኔ በዚህ ሰዓት ከሰባሪ ገል የበለጠ ንብረት በምድር ላይ አላገኝም። ሰው እያለሁ ኡጋዴን ውስጥ ይወጣል ተብሎ የሚጠበቀውን ነዳጅ በተስፋ አጠባበቅ ነበር። ሰው እያለሁ የኢትዮጵያ ቴሌቪዥንን እመለከት የነበረው የካድሬን ቀረርቶ ለማዳመጥ ሳይሆን ምናልባት አንድ ቀን ለረጅም ጊዜ ሲጠበቅ የነበረው የኡጋዴን ምድር ሙቀት ብቻ ሳይሆን
ነዳጅም እንደ ወተት መታለም መጀመሩን በሰበር ዜና ለመስማት ነበር። ሆኖም ይህን ሳልታደል ከሰውነቴ መንበር ወርጄ በውሻ እንቁጥጥጥ ውሻ ቁጭ ኑሮን መግፋት ላይ ነኝ። እንደ ውሻነቴ ከአንድ በርሜል የነዳጅ ዘይት ይልቅ አንድ ገል ወተት ይበልጥብኛል። ተቆፍሮ ከሚወጣ ዘይት ይልቅ ተቆፍሮ የሚወጣ አጥንት ይሻለኛል። በመሆኑም መኪና አያስፈልገኝም። መሄድ ካለብኝ ህልቆ መሳፍርት የሌለው መንገድ በእግሬ መጋጠም ይኖርብኛል። ለመሄድ ማንም አልከለከለኝም። ነገር ግን አንድ ነገር አለ፣ አልተከተብኩም። በመንገዴ ላይ የሚገጥመኝን ባላውቅም ከውሻ በቀር የሚያስፈራኝ የለም። በሽታውን ሊያጋባብኝ ይችላል ብዬ እንጂ ለንክሻውስ እኔም የዋዛ አይደለሁም። እኔ ነኝ ያለ ይግጠመኝ። ውሻ ሆኖ መጥቶ ብርንዶ ሆኖ ይመለሳታል። ከሚያጋጥሙኝ አራዊቶች ሁሉ አጥብቄ የፈራሁት ውሻን የሆነበት ምክንያት ውሻ ሆኜ ሳለ ውሻን በመናቂ አይደለም። ውሻውን ሳይሆን በሽታውን የፈራሁት። ሰው እያለው ሰውየውን ሳይሆን አመለካከቱን ነበር እጠላም እወድም የነበረው። ሰው እያለው ማን እንደነበርኩ ምን እንደነበርኩ ደረጃዬ፣ ዕውቀቴ፣ ማህበራዊ፣ ፖለቲካዊና ሃይማኖታዊ አመለካከቴ ምን እንደነበር የማስብበት ጊዜ አልነበረም። አሁን የሚያስጨንቀኝ የመከተብና ያለመከተብ ጉዳይ ነው። ብዙ ህልም ያለኝ ሰው ነኝ። ይቅርታ ውሻነቴን እየዘነጋሁት ተቸገርኩ። እስከ ህልሞቼ እንድሞት አልፈልግም። እስከ ህልም ከመቀበር የበለጠ የባሰ ክፉ ዕጣ የለም። ሰውነቴ በአካለ ውሻ ውስጥ ቢቀበርም አንድ ቀን ከዚህ መቃብር ለመውጣት ተስፋ አለኝ። ውሻ ሆኜ የማላሳካው ሰውነትን የሚጠይቅ ህልም አለኝ። ተስፋዬ ሰው መሆን ነው። ግን ለምን? ውሻ ሆኜስ ብቀር ብዙ ነገር ይቀራል። ተስፋን ያህል ታላቅ ነገር የለም። ተስፋ የሌለው ሰውና ክንፉን ያጣ ሞራ አንድ ናቸው። ሁለቱም ወዴትም አይሄዱም። በእርግጥ ውሻ ሆኖ ከመኖር በተለይ ሰው ለነበረ ሰው መሞት ይሻላል። በእርግጥ ሰው ሆኖ መኖርም ትክክለኛውን ሰው ሆኖ መኖር ካልተቻለ በስም ሰው በግብር ውሻ ከተሆነ እንደኔ በስም ውሻ ሆኖ በግብር ሰው መሆን ይሻላል። ሰው እያለሁ ኢትዮጵያዊ ነበርኩ። ኢትዮጵያዊነቴንም ማንም የመጸወተኝ ሳይሆን በደም ያገኘሁት ነው። ሰው ሆነው እያሉ እንደ ውሻ ጅራታቸውን የሚቆሉ፣ ስንኩላን ሰው ሆነው እያሉ ክብራቸውን ለፍርፋሪ የጣሉ የጥጥ ሸክሞች የሰውነቴን ክብር ወደ ውሻ ክብር ሊያወርዱት ሞክረው ነበር። ነገር ግን እንኳን ክብሬ ባንዲራዬ እንኳን ሲወርድ የምነድ ሰዓት በመሆኔ እንደ እቶን እየተጋረፍኩ አላስጠጋኋቸውም። አዎ አሁንም ቢሆን ተስፋ አለኝ። ወደ ሰውነት እንደገና መለሳለሁ የሚል ተስፋ አለኝ። ያለ ተስፋ መኖር ያስፈራል። ጌሊ ብታስከትበኝ በሚል እንጂ ይህን ያህል ወራት የተቀመጥኩት የሷን ገላ የመላሱ ሲዞኝ አልነበረም። እርሷ ግን ጭራሽ ትዝ ያላትም አልመሰለኝ። ጤነኛ ሆኜ ስላየችኝ ይሁን ወይም ተከትቦ ይሆናል በሚል ግምት እስካሁን አላስከተበችኝም። የአስፋልቱ ስራም ቢሆን እየተገባደደ በመሆኑ የነጌሊ ኮንትራት ሊጠናቀቅ ይችላል። ቹ ቂም ሳይቋጥርብኝ አልቀረምና ስራው ሲጠናቀቅ ህይወቴን አንድ ቀን መስዋዕት አድርጎ ከማጠናቀቅ አይመለስም። ከጌሊ ጋር ስዳራ በአይኑ በብረቱ ቢመለከትም የፈራሁትን ያህል አልደነገጠም። ከወራት በፊት ለመጀመሪያ ጊዜ ስልስላት ያየ ጊዜ ነገሩን ከመጤፍ ሳይቆጥር የመጣውን ወረቀት ጠረጴዛው ላይ አስቀምጦ ነበር የወጣው። እንደ ሀበሻ ዘራፍ ይልብኛል ብዬ ለዘለዝለው ብዘጋጅም እስካሁን አደገኛ ሆኖብኝ ያውቅም። ነገር ግን ምንም እንኳን ሀበሻ ባይሆን መቼም ሰው ነውና ሳይቀናብኝ አይቀርም። ሆኖም ለመከተብ ስል እንጂ ጌሊን የመላሱስ እንደሌለብኝ ሊያውቅ ይገባል። በመሄድና በመቅረት ችካሎች የተወጠርኩትም ለዚህ ነው። ባያሌ የሐሳብ ችካሎች ተወጥሬ ያለሁም ሰው የመሆን ተስፋዬን አሰላስል ነበር። ነገር ግን አንድ የሐሳብ ብልጭታ አይምሮዬ ላይ ቦግ አለ። ሰው እስከሆን ድረስ ለምን ውሻ መሆኔን አልጠቀመውም ስላሰብኩ። የምንሆነውን እስከምንሆን የሆነውን መጠቀም አለብን።
ስልም ለመፈላሰፍ ቃጣይ። መሆንን መጠቀም። ይህን ማሰብ ቀላል ነው። መሪ ብሆን ምን አደርግ ነበር? እስረኛ ብሆን ምን አደርግ ነበር? መጻተኛ ብሆን ምን አደርግ ነበር ብሎ እንደማሰብም ውሻ ብሆን ምን አደርግ ነበር ብሎ ማሰብ ይቻላል። ውሻ ብሆን የሚለው መሆን ለኔ ተመልሷል። ሰው ነበርኩ፣ ውሻ ሆኛለሁ። ውሻ መሆኔ ለምን ልጠቀመው የሚል ሐሳብ ከመጣልኝ በኋላ መልሱም ተከተለልኝ። ሰላይ መሆን እችላለሁ። ውሻው ሰላይ የሚል ርዕስ መጣልኝና ተገልብጦ ሰላዩ ውሻ በሚለው ተሻሻለልኝ። ሰው ሆኜ የማላገኘውን መረጃ ውሻ ሆኜ እመነትፈዋለሁ። ከልጅነቴ ደክቼ የተደበቁ ነገሮችን የመመንቀር ጽኑ ፍላጎት ነበረኝ። አዎ፣ ከዚህ በኋላ ሰልላለሁ። የስለላውን ውጤትም ሰው ስሆን ጥቅም ላይ አውለዋለሁ። በየጓዳው በየጉድጓዳው እየገባሁ የሀገሪቷን ሁኔታ አጠናለሁ። ከኡጋዴን በረሃ እስከ ሰሜን ተራራ፣ ከተራራ የመንደር ምስጢር እስከ 4 ኪሎ ቤተ መንግስት ቁማር ብሰልል ማን ይጠረጥረኛል? ማንም። ውሻ ነኛ። ሰላዩ ውሻ። ወሰንኩ። ስለላይ ልጀምር ነው። ሰላዩ ውሻ። መረጃ ሀብት ነው የሚሉት ፈሊጥ እውነትነት አለው። ዘመኑ ዘመነ መረጃ እንደመሆኑ ከነጋዴ እስከ በርግዴ፣ ከመሪ እስከ ተመሪ፣ ከተመራማሪ እስከ መርማሪ፣ ከቆማሪ እስከ ኮማሪ መረጃ ይፈልጋል። ነጋዴው የቱን ገዝቶ ቢሸጥ እንደሚያዋጣው ብቻም ሳይሆን መቼ ምን ገዝቶ መቼ ምን መሸጥ እንዳለበት ለማወቅ መረጃ ያስፈልገዋል። የንግድ ስለላ የሚያከናውኑ ቱጃር እሳት የላሱ ሰላዮች በየሀገሩ እንደሚያሰማሩ የታወቀ ነው። የንግድ አቅጣጫዎችን ብቻም ሳይሆን በሚቀጥሉት ዓመት የትኛው ንግድ አዋጭ እንደሚሆን ካለው ነባራዊ ሁኔታ ተነስተው የሚተነብዩ ሊቆችን ቀጥረው በሚያስተነትኑ እሳት የላሱ ነጋዴዎች መሃል ተፎካካሪ ነጋዴ ለመሆን መረጃ አስፈላጊ ነው። የእስያና የአውሮፓ ኩባንያዎች የአፍሪካን ገበያ የሚሰልሉ መራጆችን በገፍ አሰማርተዋል። ኢትዮጵያ ውስጥ አያሌ የንግድ ሰላዮች የህዝቡን የጫማ ቁጥር ሳይቀር ያውቁታል። የትኛው የጫማ ቁጥር በገፍ እንደሚሸጥ መረጃው አላቸው። ይህን ሳስብ የእያንዳንዳችን አውራ ጣት ሳይቀር እንደተለካ ገመትኩ። መሪዎቻችን የመረጃ ጥንቆራጭ ሰላዮቻቸውን በየጉራንጉሩ አሰማርተዋል። ከሆቴል ቤት እስከ ፑል ቤት የተሰገሰጉ ሰላዮቻቸው የወሬ ስልቻቸውን ከፍተው ይውጡና ቋጥረው ያቀበሏቸዋል። ዛሬስ ምን አሉ የሚለው መዝሙር ከተዘመረ በኋላ ከረጢቱ ይፈታል። አስፈላጊው ትንታኔ ስነ ልቦና ለማወቅና እንደ ሁኔታው ማርሽ እየቀየሩ ለመንዳት መሪዎቻችን ከቁማር ቤት እስከ ኮማሪ ቤት ሰላዮቻቸውን ይልኩብናል። ቆማሪ ለካርታ ያጨነቁራል። ኮማሪት የጎረቤቷ ጠላ ከርሷ አለመብለጡን ለማረጋገጥ በጠዋቱ ቀማሽ ትልካለች። ቀማሽ ሰክሮ በዛው ካልቀረ መረጃውን አግኝታ የሷ ከቀጠነ ጠላዋን ድፍድፍ ታልሳለች። ከወፈረም ታቀጥናለች። በማቅጠንና በመወፈር ውድድሩን ካልተወጣች የኩመራ ተቀናቃኟ በክስረት ከውድድር እንድትወጣ የሐሜት ሚሳኤሏን ትወነጭፋለች። የገሊት ጠላ ውስጥ ጉርጥ ተገኘ ብላ ታስወራበታለች። ያም ሆነ ይህ ዘመኑ የመረጃ ዘመን በመሆኑ ያለ መረጃ የሚጓዝ ሰው ያለ መሪ የሚራመድ እውር ነው። እውሩ ወደ ገደል ይገባል ወይ ተጋጅቶ ይቆማል። ስለዚህ ውሻነቴን ለስለላ መጠቀም ተገቢ ነው። ሰው ሆኜ የማላውቀውን መረጃ ውሻ ሆኜ ለመመንተፍ ዝግጅቴን አጠናቅቄያለሁ። መሪዎቻችን ተመሪውን እንደሚሰልሉ ተመሪውም እነሱን የመሰለል እድል የሚያገኘው በኔ በኩል ነው። የመረጃ ትንሽ የለውም። 4 ኪሎ ቤተ መንግስት ድረስ በመግባት የመሰለል እድል አለኝ። ውሻ ነኝና በእርግጥ የመግባት እድሌ ሰፋ ነው። እኔን ውሻ እንጂ ሰው ብሎ
ሊጠረጥር የሚችል የቤተ መንግስት ጠባቂ እንደማይኖር እርግጠኛ ነኝ። ለየትኛውም የአጋዚ ወታደር እኔ ጥቁር ውሻ እንጂ የተከበርኩ ሰው መሆኔን ለማወቅ መስኮት ካላገዘው በቀር አይችልም። እንደ ማንኛውም ውሻ የቤተ መንግስቱን አጥር አልፌ እገባለሁ። ቤተ መንግስቱ ቃስ የሚል ምህጻረ ቃል በተበየነባቸው የብረት ዘንጎች የታጠረ መሆኑን አስታውሳለሁ። ሰው ያለው በቤተ መንግስቱ በኩል ሳልፍ የጎሪጥ ቤተ መንግስቱን ገርምሜ ሳላይ ያለፍኩበትን ቀን አላስታውስም። የማላስታውሰው በብረት ዘንጎቹ መካከል ያለውን ርቀት ነው። ወደዛው ስደርስ የማየው ይሆናል። በብረት ጦሮቹ መሃል ያለው ክፍተት ውሻ ማስገባት የሚችል ከሆነ ነገሩ ይቀልልኛል። ይህ ሳይሆን ቢቀር የባለስልጣናቱ ውሃ የመሰሉ መኪኖች እየፈሰሱ ሲገቡ ላጥ ብዬ በበር በኩል መግባት እችል ይሆን? ወይስ ይህን አደገኛ ሙከራ ስሞክር የአንድ አጋዚ ጥይት ማላመጫይም ብሎ ቢያስቀረኝስ? የተከፈለው መስዋዕትነት ተከፍሎም ቢሆን ይህ ዕቅድ መሳካት አለበት። የስለላ ስራ ጠንካራ ዲሲፕሊንና አሸናፊ ስነ ልቦናን ይጠይቃል። ጉልበትን ብቻ ሳይሆን ህይወትንም መስጠትንም ይጠይቃል። ሁለቱንም ለመስጠት ዝግጁ ነኝ። ምክንያቱም ጊዜ የለኝም። በአስማት ወደ ውሻነት ከተለወጥኩ ወዲህ እድሜዬ የውሻ እድሜ ሆኗል። በአፋጣኝ ወደ ሰውነት ካልተለወጥኩ ሞት በየሰከንዱ እየቀረበኝ ነው። ነገር ግን እንደገና ወደ ሰውነት መመለሻውን አስማት ላውቀው አልቻልኩም። አይምሮዬ እንደ ጥቅምት ሰማይ ጥርት ብሎብኛል። ወደ ሰውነት ከመመለሻው አስማት ውጪ ትዝ የሚሉኝ ሁለት ቃላት ብቻ ናቸው። እነዚህን ሁለት ቃላት በመናገር ደግሞ ሰው መሆን አይቻልም። ሙሉውን የአስማቱን ቃል ሳላጓደል ማወቅ አለብኝ። መጀመሪያ ወደ ውሻነት የተለወጥኩ ሰሞን ወደ ሰውነት መመለሻውን አስማት ለማስታወስ ሳምጥ ነበር። ነገር ግን ሳታረግዝ እንደምታምጥ ሴት ምጥ ብቻ ሆኖ ቀረብኝ። ተስፋ መቁረጥ በመጀመሪያም ወደ ሰውነት የመመለስ ጥረቱን ትቼ ውሻነቴን ወደ መቀበል ሐሳብ አዘንብያለሁ። ማንነትን መቀበል የውዴታ ግዴታ ነው። ውሻ ነኝ። ውሻነቴን ግን በከንቱ አላባክነውም። ማንነትን መቀበል ብቻ በቂ አይደለም። ማንነትን መጠቀም የሚለው ሐሳብ ሊሰመርበት የሚገባ ነው። ውሻነቴን ለስለላ መጠቀም ማሰቤ ተገቢ ነው። ስለላዬን ከ4 ኪሎ ለመጀመር መወሰኔም ጥሩ ውሳኔ ለመሆኑ አልጠራጠርም። ሁሉም ነገር ከጭንቅላት መጀመር አለበት። ትዕዛዝ ሁሉ ከላይ በመሆኑ ታችኛው የላይኛው ነጸብራቅ ቢሆንም ዱካው የላይኛው ነው። ዱካውን እናውቀዋለን። ቁጥሩም የላይኛው ጫማ ቁጥር ነው። ላይኛውን ጠለቅ ብሎ ማወቅ ረቂቅነትን ይጠይቃል። የአሳ ግማቱ ከወደ ጭንቅላቱ እንዲሉ የአሳውን ደህንነት ማወቅ የሚቻለው ጭንቅላቱን በማሽተት ነው። የታችኛው አካሉ የጭንቅላቱ ሰለባ ነውና ሁላችንም የጭንቅላታችን ሰለባዎች ነን። ለማሽተት ደግሞ ውሻን ያህል ፍጡር የለም። እገባለሁ 4 ኪሎ እገባለሁ። 4 ኪሎ ውስጥ ከ20 በላይ ውሾች እንዳሉ ሰምቻለሁ። ውሾቹ የጠቅላይ ሚኒስቴሩ ባለቤት ውሾች ናቸው አሉ። እንደሰማሁት ከሆነ እነዚህ ከተለያዩ የውጭ ሰዎች በስጦታ መልክ የተበረከቱላቸው ውሾች ዘናጭ ኑሮ ይኖራሉ አሉ። ዝንጥንጥ ብለው በውሃና ሳሙና እየታጠቡ ረብጣ ገንዘብ የፈሰሰበት የፈረንሳይ ሽቶ ይርከፈከፍባቸዋል አሉ። ቀናው ብቀናስ ምን አለ? እንኳን እኔ ውሻው ሰውስ ቢሆን ውሻቸውን ባረገኝ ብሎ ቢመኝ ይፈረድበታል። ሌላው ቀርቶ ቤተ መንግስቱን የሚጠብቀው አንድ የአጋዚ ወታደር እንኳን በዚህ ቢቀና አይፈረድበትም። ምክንያቱም የወታደሩን ጣቶች የ4 ኪሎ ውርጭ ሲያኮማተራቸው የሴትዮዋን ውሾች ጅራት ድሎት ሲቆላቸው ነፋስ ከሚያወዛውዘው ዛፍ ስር ተቀምጠው ካልታዘቡ በቀር ቸኩሎ መፍረድ አይገባም። በየቀኑ አያሌ ህፃናት በረሃብ በሚሞቱበት ሀገር መምራት እንቅልፍ ባይን አያዞር ይሆናል ብዬ አስብ ነበር።
20 ውሻ ይዞ የቤተ መንግስቱን ግቢ መዞር የሚያስችል ጊዜ ይሰቀል ብዬ ገምቼም አላውቅም። ይህ ድርጊት የሚያስታውሰኝ እዛው ቤተ መንግስት ውስጥ የዛሬ 40 ዓመት ገደማ ይኖሩ የነበሩትን አፄ ኃይለ ሥላሴን ነው። ንጉሱ አንድ ሉሉ የሚባል የጃፓን ዝርያ የሆነ ውሻ ነበራቸው አሉ። ሉሉ በንጉሱ አልጋ ላይ እስከ መሽናት ሙሉ ስልጣን የነበረው ድንቅ ውሻ ነው። ሉሉ ከንጉሱ ጫማ ስር አይጠፋም። ከንጉሱ ጋር በምን ቋንቋ እንደተግባቡ ባላውቅም ሉሉ ልዩ ተልእኮውን ይወጣ ነበር። አላግባብ የሚንጠራሩ መኳንንትን የማዋረድ ስራውን በአግባቡ ይወጣ እንደነበር በታሪክ ተመዝግቦለታል። ሮጦ ከመኳንንት ጫማ ላይ ይሸናል። ንጉሱ በልዩ ቋንቋ ሂድና ገሌ ጫማ ላይ ሽናና ልኩን አሳየው የሚል ትዕዛዝ ሳይሰጡት አይቀርም። የሸናበት የተከበረ ሰው ውሻውን ረግጦ የማባረርም ሆነ በውሻው ድርጊት ተከፍቶ የመታየት መብት የለውም። የሚከተለውን መዘዝ ይገምታል። ጫማዬ ላይ ተሸና ብሎ ፊቱን ያጠቆረ መኮንን ዳግመኛ ሉሉ አይሸናበትም። ምክንያቱም ሁለተኛ ወደ ቤተ መንግስቱ የመግባት ተስፋ የለውምና። ንጉሱ በሉሉ በኩል የመኳንንቱን ስነ ልቦና ካወረዱ በኋላ ቀጣዩ ተግባር ይከተላል። ሉሉ በየመኳንንቱ ጫማ ላይ በተጸዳዳ ቁጥር እየዞረ በሐር ጨርቅ የውሻውን ሽንትና ኩስ የሚያጸዳ የፈረደበት ሎሌ አለ። ለስሙ ከሚኒስቴር ማዕረግ የማይተናነስ ስልጣን ያለው ጠራጊ የመጥረግ ስራ ብቻ ሳይሆን የሚሰራው የመረጃ ስራም ነበረው። የመኳንንቱን የሹክሹክታ ምስጢርና ጉምጉምታ ጫማ ሲወለውል ባቀረቀረበት ያዳምጥና ወስዶ ለሳቸው ይዘገዝግላቸዋል። ያሁኖቹ 20ዎቹ ውሾች ተግባር ምን እንደሆነ አላውቅም። ጌጥ ይሁን ጊንጥ ገና መረጃው የለኝም። በለስ ቀንቶኝ ከተቀላቀልኳቸው ይህ ገና የምደርስበት ጉዳይ ይሆናል። ሆኖም የ20ዎቹ ውሾች አባል የምሆን አይመስለኝም። በምን እድሌ! ጽድቁስ ቀርቶ በወጉ በኮነነኝ አሉ። ሳሎኑ ቀርቶብኝ ከአጥሩ ባዘለሉኝ። መሪዎችና የውሾች ግንኙነት በሀገራችን ይህን ሲመስል፣ ከዚህ በተቃራኒ ደግሞ ሀገሪቷ ውስጥ ያሉትን ውሾች ሁሉ እያሳደደ የሚፈጅ ብርጌድ እስከ ማቋቋም የደረሰው የኮሞሮሱ ፕሬዝዳንት አሊ ሶሌህ ሊዘነጋ አይገባም። እዚሁ አፍሪካ ውስጥ በውሾች ላይ የተፈጸመው የዘር ማጥፋት ወንጀል ጂኖሳይድ አሊ ሶሌህን ዘሄግ ፍርድ ቤት ሊያስገትረው የሚችል ነበር። ነገር ግን እኔ ራሴ አሁን ውሻ ሆኜ እስክመለከተው ድረስ ሰው ሳለው ያንን ትራጀዲ ከመጤፍ አልቆጠርኩትም ነበር። ስንት ህዝብ እንደ ዳዋ በሚመነጠርበት እንደ መከር አረም በሚነቀልበት አፍሪካችን ውስጥ ስለ ውሻ እልቂት ብንጮህ ሰው ጉድ አይልም። ውሾች ግን ይማለላሉ። ተንቆርጥጠው ወደ ሰማይ አፋቸውን አሞጥሙጠው አው የሚሉት የኮሞሮሱን የጓደኞቻቸውን እልቂት ለፈጣሪ እያሳሰቡ ይሆን? ታሪኩን ላስታውስ። አሊ ሶሌህ ደሴት በሚያክለው የቤተ መንግስት አልጋቸው ላይ ተኝተዋል። መጥፎ ህልም እንደ ሱፐርማን ከፎቅ ፎቅ ከጉድባ ጉድባ ያዘለላቸዋል። ሰፊው አልጋ ጠቧቸዋል። ህልሙ በድንቃ ድንቅ ድርጊት የታጀበ ትንፋሽን የሚያቋርጥ ነበር። አንድ ድንቅ አንበሳ በሚመስል ውሻ የታጀበ ሰውዬ ፕሬዝዳንት ሶሌህን ያሳድዳቸዋል። የውሻው የሾሉ ክራንቻዎች የሶሌህን ጅማቶች ሊበጥሱ ከባታቸው ሲሰነቀሩ ፕሬዝዳንቱ ባብተው ከህልማቸው ይባንናሉ። ፕሬዝዳንቱ ይህ ግብግብ ህልም መሆኑን ያወቁት በላባቸው ይዋኙ ከነቁ በኋላ ነበር። ህልሙን ለማባረር ብራንዲያቸውን ቀርተው ከጨለጡ በኋላ አንድ አዋጅ ያወጣሉ። የፕሬዝዳንቱ አዋጅ በመላ ኮሞሮስ የሚገኙ ውሾች በአስቸኳይ እንዲረሸኑ ጥብቅ ትዕዛዝ የሚሰጥ ነበር። በነጋታው የወጣቶቹ ውሻ ጉዳይ ብርጌድ ተቋቁሞ
በዛው ዕለት በመቶዎች የሚቆጠሩ ውሾች አለቁ። አገዳደሉ ናዚዎች በእስራኤሎች ላይ እንደፈጸሙት የግድያ ስልት ማገዶ ቆጣቢ እንዲሆን ተደርጎ በጥቂት ማገዶ ብዙ ውሻ እንዲሞት ተደረገ። አይ አፍሪካ፣ ስንት ጅሎች እስከ መቼ ያጃጅሉ ሲሆን? ጅሎቹ ሱፍ ደንቅረው በፕሮቶኮል ተቀምጠው ሲታዩ ልዕለሰብ ሱፐር ሂውማን ይመስላሉ። እነሱ ያለነሱ አዋቂ ያለ አይመስላቸውም። እኛም የሚያውቁልን ይመስለናል። ውስጣቸው ግን ባዶ መሆኑን የኮሞሮስ ውሾች ተገንዝበዋል። በህልም ባዩት አንድ ተናካሽ ውሻ ምክንያት አዋጅ አውጥተው መላ የሀገሪቷን ውሾች ፕሬዝዳንት ሶሌህ ጨርሰዋል። ይህ ድርጊት የሌሎችም ጓዶቻቸው መገለጫ ነው። ለጥቂት ደቂቃዎች ጸለይኩ፣ የውሻ ጸሎት። የኛውንም ሰውዬ በህልማቸው ውሻ እንዳያባረራቸው ጸለይኩላቸው። ካባረራቸው እኛ ውሾች አበቃልን፣ በቃ አለቀልን፣ በቃ። የኛውም ሰውዬ አንድ ሰው ለማሰር አዋጅ እንደሚያረቁ ህጋዊ ለማስመሰልም በፓርላማ እንደሚያጸድቁ በትግል ጓዶቻቸው ሳይቀር ይታማሉ። ለማንኛውም ወደ 4 ኪሎ ለመሄድ ቆርጫለሁ። እነ ጌሊን የምሰናበትበት ቀን ቀርቧል።